ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን እንደምን አላችሁ? ከአማራ ብሮድካስቲንግ ሴንተር ኤቢሲ ቴሌቪዥን ዕለታዊ ፕሮግራሞቻችንን ይዘን ቀርበናል። ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። እንዴት ነበረ ግጥም? ምን አይነት ስሜት ፈጠረባችሁ? እባካችሁ የፈጠረባችሁን ስሜት ጻፉልን። እንደተለመደው እንግዲህ በበርካታ ጉዳዮች ላይ ቆይታ ልናደርግ ከእናንተ ጋር ተገናኝተናል። ደስ ብሎኛል። ለምንድን ነው ደስ ያለኝ? ትላንትና ወደ ዩቲዩብ አዲስ ቻናል ከፍተን የመጣ ነውና አዲስ ቻናል ከፍተን መተን አማራው ያሳየን ፍቅር፣ ህዝባችን ያሳየን ክብር በእውነት ይሄንን ህዝብ ማገልገል እንዴት እንደሚያኮራ እንዴት መታደል እንደሆነ እንድናውቅ ስላስቻላችሁን ከልብ ነው የማመሰግነው። እና ለአማራ ህዝብ መሰጠት በብዙ ያሾማል፣ ምንም አያጎድልም፣ ህይወትን ያሟላል፣ የተቃና ያደርጋል። እና ራሳችሁንና ህዝባችሁን ካከበራችሁና ከወደዳችሁ ለአማራ ህዝብ ራሳችሁን ስጡ። ትላንትና አዲስ ቻናል ነው፣ ብዙ ሰው ሰብስክራይብ አላደረገውም፣ ግን ፕሮግራሙ ከ20 ሺህ በላይ ታይቷልና ብዙ አይደለም ነው ላይክ መታየት ያለበትን ያህል እየታየ ነው እያልኩ አይደለም፣ ግን ሪሊ ሚንስላት ብዙ ነገር ነው የሚነግረን እና ተቋም ወደ ሳተላይት ላይ እንዲመጣ ሰዎች ያላችሁን ፍላጎት ያላችሁን ኮሚትመንት አይቼበታለሁ በእውነት። እና ኢቭን ከሚታገሉ ወንድሞቻችን የተላከልን መልእክት አሁን ዛሬ አርበኛ አስረስም በቀጥታ ከኛ ጋር ይገባል። በነገራችን ላይ በዚህ ፕሮግራም ከኛ ጋር ነው ቆይታ የሚያደርገው እና ያሳያችሁን ርብርብ ተቋሙ በደንብ ቢደገፍ በደንብ ደግሞ አቅሙን ቢያጠናክር ምን ለህዝቡና ለሀገሩ ማበርከት እንደሚችል በደንብ እንድናውቅ ያደረገ ነው እና በጣም ደስ ብሎናል ማለት ነው። እንኳን አደረሳችሁ። ዛሬ አርበኛ አስረስ ይቀርባል፣ ነገ ጀነራል ተፈራ ይመጣል፣ በርካቶች ይመጣሉ። እንኳን አደረሳችሁ ይላሉ። ለበዓል ህዝባቸውን ማናገር ይፈልጋሉ፣ ወደ ህዝባቸው መልእክት መላክ ይፈልጋሉ። አመራሮቻችን እንግዲህ እንዳደረሳቸው እና ጊዜ ካላቸው ነው ብዙዎቹን ለማምጣት እየጣርን ያለ ነው። እንኳን አደረሳችሁ ማለት እንፈልጋለን። እኛም እንግዲህ ዛሬ ጸሎተ ሐሙስ ነው። ብዙዎቻችሁ በተለያየ ቦታ ላይ በስግደት በጸሎታችሁ ህዝባችንና ሀገራችንን እንዳሰባችሁ ተስፋ አደርጋለሁ። ክርስቲያኑም በጸሎቱ፣ ሙስሊሙም በዱዓ፣ ሌሎቻችሁም እንደዚሁ በመሰላችሁ መንገድ ሀገራችሁንና ህዝባችሁን እያሰባችሁ እንዳላችሁ ተስፋ በማድረግ ቆይታችን ያማረ እንዲሆን እመኛለሁ። በእውነት ግን ትላንትና ይኸው ዛሬም ከ500 ምናምን በላይ ሰው ላይ ይታየኛልና ተቋሙ በጣም በፍጥነት ብዙ ቦታ ላይ መድረስ የሚችል እየሆነ እንዳለ በግልጽ ማሳያ አድርጌ ወስዷለሁ። ደጋዳሞት ተአምር እየተሰራ ነው ያለው። እንግዲህ ኮሎኔሉን መጨበጣቸው ብቻ አይደለም፣ ወደዛ የሚሄድ ሰራዊት ፈጽሞ እንደሌለ ነው አሁን ማረጋገጥ የተቻለው። ከባህር ዳር ስምሪት ወስዶ ወደ ዳሞት የሚዘምት ያገዛዙ ሰራዊት ፈጽሞ የሌለበት ደረጃ ላይ መድረስ ተችሏል። አንገባም ዳሞት፣ ሞተን እንገኛለን። እርስ በርስ በብልጽግና ሰራዊት መካከል ከፍተኛ ግብ የፈጠረ ሆኖ ተመልክተናል። በነገራችን ላይ በርካታ ጉዳዮች አሉን። ከዚህ ከአጠቃላይ ከአማራ በሰሞኑ ከተገኙ ድሎችም ጋር እንደዚህ ተያይዞ አጠቃላይ ሀገሪቱ ውስጥ ያለውን ፖለቲካዊና ኢኮኖሚያዊ ሁሉም አጠቃላይ ሁኔታዎችን የምናደሳስስበት ሰፊ ቆይታ እናደርጋለን። አርበኛ አስረስን ያንሙታለን። በነገራችን ላይ ትላንትና የየል ዩኒቨርሲቲ ይዞት የወጣውን አንድ ሪፖርት ገልጸንላችሁ ነበር። የየል ዩኒቨርሲቲ ሁማኒቴሪያን ሪሰርች ላብ የሚባል አለ። እሱ ላብ የኢትዮጵያ መንግስት ለአርኤስኤፍ የሚያደርገውን የኮንትራት ጦርነት በተመለከተ ይዞት የወጣው ሪፖርት ትላንትና ነግረናችሁ ነበር። የሪፖርቱንም አንድምታና አድማስ ነግረናችሁ ነበር። በመላ ዓለም ዛሬ መነጋገሪያ የሆነው ጉዳይ እሱ ነው። በመላ ዓለም የዚህ ሚሊተሪ አሲስተንስ ቱ አርኤስኤፍ ኦከሪንግ አት ኤንዲኤፍ ቤዝ አት አሶሳ ቤዝ ተብሎ የወጣው ሪፖርት የየል ስኩል ኦፍ ፐብሊክ ሄልዝ የሁማኒቴሪያን ሪሰርች ላብ ነው። በነገራችን ላይ ይሄ ጥናት ኢሬፊዩተብል በሆነ መንገድ ብልጽግና ሊያስተባብለው በማይችልበት ደረጃ ኢትዮጵያ ሱዳን ውስጥ በሚካሄደው ጄኖሳይዳል ጦርነት እጅግ በነገራችን ላይ የሱዳን ጦርነት በታሪክ ውስጥ አጸያፊ ጦርነት ተብለው ከሚመዘገቡ ጦርነቶች ውስጥ አንደኛው ነው። በታሪክ እንዲህ አይነት ሁማኒቴሪያን እና ሰብአዊ ቀውስ የተከሰተባቸው የዓለም ሀገራት ከሁለተኛው ዓለም ጦርነት በኋላ የሉም። እጅግ አስከፊ የሚባል ጦርነት ውስጥ ነው በቀጥታ
ድጋፍ እንደሚያደርጉ ያለምንም መከራከሪያ ሊቀርብበት በማይችልበት ደረጃ የጥናትና የምርምር ቡድኑ ይሄንን ሰነድ ለዓለም ህዝብ አስረክቧል። ይሄ እንደምትመለከቱት በምስሉ ላይ የምትመለከቱት መኪኖቹ የጦር መሳሪያዎቹ የእያንዳንዷ ባለፉት 3 ወራት ከፌብሩዋሪ ከዲሰምበር 29 ጀምሮ እስከ ማርች 29 ድረስ በየዕለቱ ሲካሄድ የነበረውን እንቅስቃሴ በተመለከተ እያንዳንዷን የጦር መሳሪያ እንቅስቃሴ እያንዳንዷን የወታደራዊ ድጋፍ ከቦሳሶ ጀምሮ እስከ ሜንጊ ቤኒሻንጉልና እስከ ኩርሙክ ሱዳን ድረስ ያለውን እያንዳንዱን ወታደራዊና ቁሳቁስ ድጋፍ ወታደራዊ ድጋፍ አገዛዙ ለአርኤስኤፍ የሚሰጠውን መጠነ ሰፊ ወታደራዊ ድጋፍ አንድ በአንድ ዘግበው ለዓለም አቀፉ ማህበረሰብ እነሆ ለተጠያቂነት ብለው አቅርበዋል። በቀጥታ ጥናቱ ላይ ገና ሰመሪውን ስትመለከቱት የዩናይትድ ኔሽንን ኮንቬንሽን ሙሉ ለሙሉ የጣሰ በቀጥታ በጄኖሳይድ ውስጥ በህዝብ በዘር ፍጅት ውስጥ የኢትዮጵያ መንግስት ቀጥተኛ ድጋፍ እያደረገ እንዳለ የሚያሳይ ማስረጃ ይዘው ወጥተዋል። ይሄ አብይ አህመድ በምንም ያህል ገንዘብ የትኛውንም ያህል ስትራቴጂክ ማዕድን የኢትዮጵያን ማዕድናት ቤኒሻንጉል ያለውንም ትግራይ ያለውንም አማራ ያለውንም ኦፓል በየአካባቢው ያለውንም በቀንጥቻና ጉጂ ለገደምቢ ያለውንም ማዕድን አንስቶ ለማንም አካል ቢሰጥ ይሄንን ሪፖርት ማሰረዝ ማጥፋት ማስደለዝ አይችልም። ተጠያቂነት እንዲሰፍን ተረጋግጦ በሚገባ ተሰንዶ በዓለም አቀፍ ሳይንቲስቶች ድጋፍ ይሄ ሰነድ ይፋ ተደርጓል። ይሄ ሰነድ የብልጽግናን ጀነራሎች እድሜ ልክ ሲያሳድድ የሚኖር የብልጽግና አመራሮችን እድሜ ልክ እያሳደደ በሱዳን ቆሻሻ ታሪክ ውስጥ ኢትዮጵያን የመሰለች ታላቅ ሀገር ኢምፕሊኬት እንድትደረግ ያደረገ ድንቅ ስብስብ ወንጀለኛ ስብስብ ዛሬ በዓለም አደባባይ በዚህ ደረጃ ተጋልጧል። ኢትዮጵያን የሚያህል የሰላም አምባሳደር የነበረ ከኮሪያ እስከ ኮንጎ ከላይቤሪያ እስከ ሱዳን ሲዘምት የነበረ ንጹሃን በወደቁበት ቦታ ሁሉ የኢትዮጵያ ሰራዊት አብሮ ሲወድቅ የነበረ ሀገር ዛሬ ስሙ ጠፍቶ በዘር ፍጅት ውስጥ የራሷንም ህዝብ የቀጠናውንም ህዝብ በመታወድም ሀገር እየተባለ በዚህ ደረጃ ሰነድ እየተሰነደ የሀገራችን ስም እየጠፋ የሀገራችን ክብርና ሉዓላዊነት በዚህ ደረጃ በዓለም አቀፍ ደረጃ እንዲወገዝ እያስደረገ ያለ አገዛዝ መሆኑን በግልጽ ተመልክተናል። አሁን ይሄንን ማስተባበል እንኳን with higher confidence በከፍተኛ የማረጋገጫ ደረጃ የተሰራ ሳይንስ ጥናታዊ ሪፖርት ነው የሚለው አሉ የሚባሉ የሳተላይት የሰው የኤሌክትሮኒክ ሰርቬይላንስ ያልተጠቀሙት የመረጃ ማሰባሰቢያ ስልት የለም። ይሄንን ለማረጋገጥ ሮይተርስ ዘገበው። ከዛ በኋላ የጥናት ቡድን የተሰማራ ከሮይተርስ ዘገባ በኋላ ይሄንን የጥናት ዘገባ በነገራችን ላይ ለማረጋገጥ የሄዱ ጋዜጠኞች የሌሎች የውጭ ሀገር ጋዜጠኞች ሁላ በብልጽግና ታይዘው ከዛ አካባቢ ላይ ካሶሳ ከሚንጊ ይሄንን ካምፕ እንዳያዩ በርካታ ጋዜጠኞችን ይዞ መልሷል። ለማረጋገጥ ይሄዱ እውነት ነው አይደለም የሚለውን ማለት ነው። አሁን በቀጥታ ያለበት መሆኑን ይሄንን ተቃውመው ስልጣናቸውን የለቀቁ የኢትዮጵያ ጀነራሎችን አናውቅም። የስ አፍሪካን ኮንፊደንሻል የተባለ አንድ ገጽ ይዞት የወጣው ከዚህ በፊት አንድ ነገር ነበር። እሱም ምንድነው የሚለው የተወሰኑ ጀነራሎች ይሄንን እንቅስቃሴ መቃወማቸውን የሚገልጽ ነገር አንስቶ ነው የነበረበትም ጊዜ እናስታውሳለን። ለምሳሌ ብርሃኑ ጁላ ይሄንን ተቃውሟል የሚል ነገር በዛ ላይ ታየበት በዛ ጽሁፍ ላይ ተመልክቻለሁ። የመንግስት ባለስልጣናትም የተወሰኑ የመንግስት ባለስልጣን አንዳንዶቹ ምናልባት አሁን ተመርዘው ሊሆን ይችላል ከዚህ ጋር በተገናኘ ይሄንን የተቃወሙ መረጃ ማሳልፈው ለሮይተርስ የሰጡ የብልጽግና ቁልፍ ኃላፊዎች ባለስልጣናት እንዳሉ ሮይተርስ አጋልጦ እንደነበረ ግን ስማቸውን አልጠቅስም በሚል ሮይተርስ አድበስብሶ እንዳለፈ ግልጽ ነው። ታስታውሳላችሁ። አሁን ማድበስበስ አያስፈልገውም፣ መደበቅ አያስፈልገውም፣ መካድ አያስፈልገውም። ሱዳን ውስጥ በሚካሄደው የዘር ፍጅት ውስጥ የራሷን ህዝብ እየፈጀች ያለችው ኢትዮጵያ በሱዳንም የዘር ፍጅት ውስጥ
በዋናነት የቅጥረኛነት ጦርነትን ተሸክማ በጎረቤት ሀገር አጸያፊ ጦርነት ውስጥ አስከፊ ጦርነት ውስጥ በግንባር ቀደምነት ስትሳተፍ እጅ ከፈንጅ መረጃ አጠናክረን ይዘን መተናል ብለው ይሄው በዚህ ደረጃ እያጋሩ ነው ያሉት። እያንዳንዷ እንቅስቃሴ ተሰነዳ በዚህ ደረጃ ቀርባለታለች። ምንም ማድረግ አይችልም። አሁን ምን እያደረገ ነው ያለው? አሁን መግቢያ ላይ ወደ ስቱዲዮ ስገባ አንዳንድ ሪፖርቶችን ተመልክቻለሁ። ትላንትና ነብሉምበርግን ጨምሮ በጣም በርካታ ዓለም አቀፍ ተቋማት ከኤፕሪል 1 ጀምሮ እያልኳችሁት ነበር። ትላንትና በጣም በርካታ ስምምነቶችን እያደረገ የህግ ማሻሻያዎችን እያደረገ የማዕቀፍ ማሻሻያዎችን እያደረገ በጣም መጠነ ሰፊ ስምምነቶችና ውሎች ውስጥ ገብቷል። እንደዛም ሆኖ ወደ 2.8 ቢሊዮን ዶላር የበጀት ጉለት ገጥሞታል አሁን ባለው ሁኔታ። ከሀገር ውስጥ ባንኮች ለመበደር እያደረገ ያለውን ጥረት ዓለም አቀፍ ደረጃ ያሉ አካላት አልደገፉለትም። ሀገር ውስጥ ገንዘብ አትሞም ምንም አድርጎ ይሄንን ጉለት እንዳይሞላ ከፍተኛ ጫና እየተደረገ ነው ያለው። በዚህም ምክንያት የማይሰጠው ነገር የለም። አሁን ባለው ሁኔታ እያደረገ ያለው ስምምነቶች ሁሉ የሀገሪቱን ሀብቶች፣ የሀገሪቱን ቅርሶች፣ የሀገሪቱን ማዕድን ሁሉ እየሸጠ እየቸበቸበ አሁን ባለው ጦርነት ውስጥ ከዚህ ጦርነት ማገገም የሚችልበትን መንገድ እየፈለገ እንዳለ ያልገባበት አይነት እንቅስቃሴ እንደሌለ በግልጽ ትመለከታላችሁ። በማዕድን ውስጥ፣ በወንጀል ውስጥ፣ የውክልና ጦርነት በመዋጋት ውስጥ፣ መሳሪያ በማሸጋገርና በማስተላለፍ ውስጥ ያልተሰማራበት የጥፋት አይነት ብልጽግና ፈልጎ ማግኘት የማይቻልበት ደረጃ ላይ ተደርሷል ብሎ መናገር በሚያስደፍር ደረጃ ነው መረጃዎች እየወጡ ያሉት። ኤኒዌይ ስለዚህ ሪፖርት ይሄንን ልንገራችሁ ብዬ ነው። ምናልባት በኋላ ላይ ጊዜ ካገኘን ካንሞት ጋር ልንጨምርበት እንችላለን። ከዛ ውጪ ሙሉ ቆይታችን ዛሬ በአማራው ትግል ዙሪያ ላይ እና በሀገራችን ባሉ ፖለቲካዊና ወቅታዊ ሁኔታዎች ዙሪያ ላይ ትኩረት አድርገን ቆይታ የምናደርግበት ፕሮግራም ነው የሚሆነው የዛሬው ፕሮግራማችን። እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። እንግዲህ አድማጭ ተመልካቾቻችን ይሄ አዲስ ቻናል ነው። ሰብስክራይብ ሳታደርጉ አትዩን እባካችሁ። ሰብስክራይብ አድርጉ። የሰብስክራይብ ምልክቱን ሄዳችሁ ተጫኑ። ከዛ በኋላ ደግሞ ፕሮግራማችን ላይቭ ስንሆን እንዲያሳያችሁ የደወል ምልክቱን ተጫኑ። ይሄ የዩቲዩብ ቻናል ዛሬም ነገም ሊዘጋ እንደሚችል ግን ማወቅ መቻል አለባችሁ። በዋናነት በሳተላይት መምጣት አለብን። በተደጋጋሚ ለአማራው የነገርነው ነገር ማድረግ እንችላለን። 100 አማራዎች ብንተባበር እኛን 1 ዓመት ሳተላይት ማቆየት ትችላላችሁ። በሚገባ ይሄንን አገዛዝ የምናውቅነን፣ ምን መስራት እንዳለብን የምናውቅነን። ስለዚህ ይሄንን ትግል ይሄንን ተቋም ተደራሽነቱን እናስፋ። አርሶ አደሩ ጋር እንድረስ፣ የኢትዮጵያ ህዝብ ጋር እንድረስ፣ ሚሊዮኖች ጋር እንድረስ። በዩቲዩብ ነው እነሱ ሊያስቆሙን የፈለጉት፣ እኛ ደግሞ በሳተላይት እንምጣ የሚለውን ነገር ለመደገፍ ባካችሁ በተለይ ፍቃደኛ የሆናችሁ ሰዎች ሲደመር 1 723093725 ላይ ጻፉልን፣ መልእክት ተውልን፣ መልሰንም እንደውልላችሁ ነው የሚሆነው። ሌላው የቴሌግራም ቻናላችንን ተጠቀሙ። ብዙ ጊዜ ቻናሉ ቢዘጋ እንኳን ኢሚዲየትሊ አዲስ የምንከፍተውን ቻናል እንድታውቁ ከዛ በኋላ እኛንም እንድታገኙ እድል ይፈጥርላችኋል ብዬ አስባለሁ። ስለዚህ በዓለም አውደ ዓመትም ነው። ብዙዎቹን በእስር ቤት ያሉ ወንድሞቻችንን እያሰብን፣ በዱር በገደሉ ያሉ ወንድሞቻችንን እያሰብን፣ በስደት ያሉ ወገኖቻችንን እያሰብን፣ በመጠለያ ጣቢያ ያሉ ወገኖቻችንን እያሰብን፣ በሀገራቸው ባይተዋር ለሆኑ ወገኖቻችንን እያሰብን ዛሬ ቆይታ የምናደርግበት ቆይታ ፕሮግራም ነው የሚሆነው። ሙሉ ቆይታችን አርበኛ አስረስንም ጨምሮ አንሙት አብርሃም እና እኔ ቆይታ የምናደርግበት ይሆናል። መልካም ቆይታ እንዲሆንላችሁ ከልብ እመኛለሁ። ጤና ይስጥልን በድጋሚ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምናላችሁ። ከአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን አዲሱ የዩቲዩብ ሊንካችንን እያጋራችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ወንድም አንሙት እንኳን ደህና መጣ። እንግዳ ይዘን ቀርበናል። ቀጥታ ከግንባር ነው እንግዳችንን ይዘን የቀረብነው። የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ከኛ ጋር አለ። አርበኛ አለህ? ይሰማሃል? ይሰማል ትንግርቱ። እንዴት አለህ ወንድም አስረስ? ወንድም አንሙት እንኳን ደህና መጣ። አንተም ሰላም ተባባሉ። ሰላም አርበኛ እንደምን አለህ? ደህና ነህ? ለስቅለት በዓል አደረሰህ እላለሁኝ። በኤቢሲ ቴሌቪዥን አዲስ ዩቲዩባችን እንግዳችን ሆነ በትግሉ በወቅታዊ ጉዳዮች ላይ ለቃለ ምልልስ ፈቃደኛ ስለሆንክ አመሰግናለሁኝ። ተመልካቾችም እንደዚሁ አመሰግናለሁኝ። እንኳን አደረሳችሁ እላለሁ በድጋሚ።
እኔም አመሰግናለሁ። ያ እንኳን አብሮ አደረሰን። እንግዲህ ለመላ የአማራ ልጆች በዱር በገደሉ እየተዋደቁ ላሉ በእስር ቤቱ እየማቀቁ ላሉ በተለያየ ቦታ ላይ ሆነው በስደትም በሀገራቸውም ሆነው በብዙ መከራ ውስጥና ፈተና ውስጥ ላለው ህዝባችን በሙሉ እንኳን ለትንሣኤ እንኳን ለስቅለት በዓል በሰላም አደረሳችሁ ማለት እንፈልጋለን። አንሙት እንግዲህ በቀጥታ ከአርበኛ አስረስ ጋር የሚኖረን ቆይታ ከዚህ ሰዓት ጀምሮ እንጀምራለን። አውደ ዓመትን በተመለከተ ነው የምንጀምረው። ከዛ ጋር በተገናኙ ጥያቄዎች ነው የምንጀምረው። አርበኛ እንዴት ነው እንግዲህ ወደ ትግል ከገባህ በኋላ አውደ ዓመትን እያከበራችሁ ያላችሁት? በምን አይነት መንገድ ነው በዓላት የሚታሰቡት? በአማራ በተለይ በአፋብን እና በሰራዊታችሁ ዘንድ እንዴት ነው በዓላትን የምታከብሩት የሚለውን እንደው የግል ተሞክሮ እንድታካፍለን ነው። በምን አይነት ሁኔታ ውስጥ ሆነ ነው የምታሳልፈው የሚለውን እናንሳለ ብለን። አመሰግናለሁ ትንግልቱ። እንግዲህ ያው እኔም ሆንኩ ሌላው የድርጅታችን አመራር መላው ሰራዊታችን ትግል ላይ ነው ያለነው። ወደ ትግል ከወጣንም አመታት እየተቆጠሩ ነው ያሉት። በእነኚህ አመታት ውስጥ ሁሉ ብዙ በዓላት ይመጣሉ፣ ይሄዳሉ፣ ያልፋሉ። እንደ ሰው አንድ ማህበራዊ ህይወት እንዳለው ሰው እያንዳንዱ ታጋይም ሆነ አመራር በዓል በመጣ ቁጥር ስለ ቤተሰብ የማሰብ ከዚህ በፊት በሰላማዊ ህይወት በነበረበት ሰዓት ስለነበረው ነገር የማሰብ ተፈጥሯዊ ነገር ይኖራል በየሁሉም ዘንድ። ሆኖም በጣም በጠራ ዓላማና በጠራ የትግል መስመር መስዋዕትነት ሊከፍል እንደወጣ ታጋይ አታጋይና አመራር የተለየ ስሜት አይሰማንም። ምናልባት አንዳንዶቹ ቤት ተቀምጠው እንደሚያስቡትም አይደለም። ብዙ ጊዜ በዓላትን ወይ ከሰልጣኞቹ ጋር ወይ ደግሞ ሕክምና እየተደረገላቸው ካለ የወገን ሰራዊት ጉዳት ከደረሰባቸው ጋር አሊያም ከሰራዊታችን ጋር ነው የምናሳልፈው። ሁሉም አመራር በተለየ መንገድ የምናከብረው በዓል የለም። ሁሌም ትግል ላይ ነን። ነግቶ መሽቶ በነጋ ቁጥር ትግሉን እያስታወስን ነው የምናሳልፈው። እንግዲህ የኛ ትንሣኤ፣ የኛ ፋሲካ፣ የኛ ገና፣ የኛ አዲስ ዘመን የአማራ ህዝብ ካሸነፈ በኋላ የሚከበር ነው የሚሆነው ማለት ነው። ለጊዜው ደስታችንም ክብራችንም ኩራታችንም ለዘመናት በተሰራበት ሐሰተኛ ትርክት ምክንያት ህልውናው አደጋ ላይ የወደቀውን የአማራ ህዝብ ከጥቃት መከላከል ነው። በዚህ ቅዱስ ዓላማ ላይ በመሰለፋችን ደግሞ ሰራዊቱም ሆነ አመራሩ ከፍተኛ ክብርና ኩራት እየተሰማው ነው በዓላትን የሚያሳልፈው ማለት ነው። አርበኛ እንደው በዚህ አጋጣሚ እንግዲህ ከተገናኘን አይቀር በበዓል ዋዜማ ላይ ነው እየተገናኘነውና መላ አማራን ህዝብ፣ መላ ኢትዮጵያውያን የትግሉ ደጋፊዎችን በመላ ዓለም የሚገኙ በእስር ቤት የሚገኙ ሰራዊቱን ሁሉንም እንኳን አደረሳችሁ ለማለትም እድል የሰጠ ይመስለኛል ይሄ አጋጣሚ። ስለዚህ ይሄንን ሰዓት ተጠቅመህ ለአመራሮቻችንም ለእያንዳንዱ በትግል ቦታ ላለው ሁሉ እንደው እንኳን አደረሳችሁ መልእክት ታስተላልፍ በዚህ አጋጣሚ ለማለት። አመሰግናለሁ። ያው በዚህ አገዛዝ የግፍና የወንጀል ተግባር ምክንያት በርካታ ጓዶቻችን በአመለካከታቸው ምክንያት በፖለቲካ አቋማቸው ምክንያት በዋናነት ደግሞ በአማራነታቸው ምክንያት ያገዛዙን የግፍ እስር ቤቶችና ማጎሪያ ቤቶች ሞልተውት የሚገኙ ትላልቅ የፖለቲካ ሰዎች፣ የፓርላማ አባላት፣ ሌሎች ወጣቶች፣ ነጋዴዎች፣ በርካታ የአማራ ማህበረሰብ ክፍል በእስር ቤት ይገኛሉ። እየከፈሉት ያለው ዋጋ ለአማራነት የሚከፈለውን ነው። እዚህ ሌሎች ወገኖቻቸው ህይወት እየሰጡ ህይወት እየከፈሉ ነው ያሉት። እነሱም ህልማቸውን መስዋዕትነት አድርገው ያው ያገዛዙ እስር ከፍተኛ ስቃይ እያደረሰባቸው እንደሆነ ብዙዎቹንም ተሰውረው ከእስር ቤት ጭምር ወጣው የተረሸኑ የተገደሉ ወገኖች አሉ። ሌሎችም በእስር ቤት የሚያሳልፉት ለዚህ ትግል ትልቅ አስተዋጽኦ ያላቸው እንደ አማራም በታሪክ በትልቁ የሚዘከሩ ናቸው። ያለንበት
የቀራኒዮ ጉዞ ላይ ነን ያለነው። መድረሻችን እዛ ነው። እንጓዛለን፣ እንሄዳለን። ያው እስር ቤት ያሉት የሚከፍሉትን ዋጋ እናውቃለን። እስር ቤት ምን ያህል አሰቃቂ ነገር እንደሆነ፣ በተለይ ደግሞ በዚህ ባርባሪክ በሆነ አረመናዊ አገዛዝ እስር ቤቶች ውስጥ መቆየት ዲሞክራሲያዊ መብት ተነፍጎ እንደ አንድ እስረኛ እንደ አንድ ፍርድ ቤት እንደሚከራከር አካል ሳይሆን በየማጎሪያ ካምፖች በርካቶቹ ከፍተኛ ዋጋ እየከፈሉ ነው። ለነሱ እንግዲህ በዓል የሚያከብሩበት ነባራዊ ሁኔታም ባይኖር እንኳን አደረሳችሁ ማለት ፈልጋለሁ። ለመላው ሰራዊታችን፣ የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር እና በየደረጃው ላለ አመራር፣ ለመላው ኦርቶዶክሳውያን እና ይሄን በዓል ለሚያከብሩ ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። እናመሰግናለን አርበኛ አንሙት። እንግዲህ እንግርቶ ይሄንን ቃል መጠየቅ ያደረግን ያለ ነው ከበርካታ ድሎች በኋላ ነው ወንድም ማስረስ እንደምታውቀውና በተለይ ከአፋብን ምስረታ በኋላ በጣም በአይነታቸው በይዘታቸው በክንውን ቅርጻቸውም ለየት ያሉ ድሎችን ስንመለከት ነው የከረምነውና እንደው በተለይ ከደቡብ ጎንደር መጀመር እንችላለን። እዛ ሰሞን ላይ የነበሩ ድል ቀላል አይደለም። በአራቱም አቅጣጫ ነው። ሰሞኑንም በአዴት፣ ጎንጂ ቆለላ፣ ደጋዳሞት፣ ሰዴ ላይ ያለውን አይተናል። ምስራቅ አማራ ላይ እንደዚሁ የደቡብ አማራ ላይ ተመሳሳይ ድሎች እና አይነታቸው ለየት ያሉ እያየን ነውና እንደው የምን ውጤት ናቸው እነዚህ ሰሞንኛ ድሎችስ በእናንተ አይን እንዴት እየታዩ ነው ያሉት? አመሰግናለሁ። እንዳነሳው አንሙት ከአማራ ፋኖ ብሔራዊ ንቅናቄ ምስረታ በፊትም በርግጥ በርካታ ድሎች ተመዝግበዋል። በዚህ ተጋድሎ ውስጥ የመጀመሪያው ትልቁ ድል የተመዘገበው 2015 አብይ አህመድ ይፋዊ ጦርነት በአማራ ህዝብ ላይ ባወጀ በቀናትና በሳምንታት ልዩነት ውስጥ ነው። የመጀመሪያው በጣም ሰርፕራይዝ አምቡሽ በሚባል ደረጃ በጣም በርካታ ድሎች የተገኙበት ትልቅ ተሞክሮ ያገኘንባቸው እንቅስቃሴዎችና ወደ ውጊያዎች የተደረጉት ያን ጊዜ ነው። ከዛ በኋላም ለተከታታይ ኦልሞስት እንግዲህ 3 አመት እየሞላው ነው። በዚህ ጊዜ ውስጥ በርካታ ድሎች ተገኝተዋል። አሁን ወደ አነሳው ስንመጣ የአማራ ፋኖ ብሔራዊ ንቅናቄ መመስረት በሰራዊታችን ላይ የፈጠረው የስነ ልቦና የበላይነት በጣም በትልቁ የሚጠቀስ ነው። በተለይ ጎንደር ላይ ሁለቱ እዞች የቀድሞው ያፋባ በላይ ዘለቀ እዝና የቀድሞው ያፋድ የጎንደር ጠቅላይ ግዛት እዝ ሰራዊት በጋራ አቅዶ በጋራ መዋጋት በጋራ ዋጋ መክፈል በጀመረ ማግስት ማዕከላዊ ጎንደርና ደቡባዊ ጎንደር ዞኖች በርካታ ወረዳዎችን መቆጣጠር የተቻለበት ታይቶ በማይታወቅ ሁኔታ በአንድ ቀንና በሁለት ቀን ውጊያዎች በጣም በርካታ ከ20 እስከ 30 በላይ የሚሆኑ ድሽቃን ጨምሮ ትላልቅ መሳሪያዎች በመቶ ሺዎች የሚቆጠሩ ተተኳሾች 50-60 የሚሆኑ ተሽከርካሪዎች ሌሎች ሎጂስቲክ አገዛዙ ሰራዊት የሰበሰበው የቀለብ ሬሽን የነፍስ ወከፍ መሳሪያዎች በሺ የሚቆጠር የተገኘበት አገዛዙ ላይ ትልቅ ስብራት የፈጸምንበት በአንዳንዶቹ ከዚህ በፊት ያው ትግሉን ከድተው ይሄንን የህሉና ትግል በሽልንግ ሸጠው የገቡት አዛብተናል የወገን ሰራዊት አዛብተናል ብለው በፎከሩ ማግስት ቅስማቸውን የሰበረ በአጠቃላይ በጊዜው የነበረው ሞቢላይዜሽን ታስታውሰው ነው። በተለይ ወደ ሰሜን ኢትዮጵያ እና ወደ ምዕራብ ኢትዮጵያ ክፍል ከፍተኛ የሆነ ሰራዊት የሚያንቀሳቅስበት ወቅት ነበረ። ያንን ሁሉ እንቅስቃሴ ያዛባ እንደ ሁሉ ጊዜው ሁሉ ያገዛዙን የጥፋት ፕሮጀክትና እቅድ ያከሸፈ ድል ነው የተገኘው። ከዛ በኋላም በተከናወኑት ተከታታይ ተጋድሎች በወሎም በሸዋም እንዲሁ ትላልቅ ድሎች ተገኝተዋል። ከሰሞኑ አዴት እና ጎንጂ ቆለላ የጀመረው የአፋብን ቴዎድሮስስ 102ኛ ኮር ሁለቱን ወረዳዎች በመቆጣጠር እዛ የነበረውን የጠላት ሎጂስቲክ በመማረክ የነበረው ሰራዊት በመደምሰስ የጀመረው ተጋድሎ አድማሱን በማስፋት በ109ኛ ኮር ደግሞ ዋና ማዕከሉን ደጋዳሞት ፈረስ ቤትን በማድረግ 2-3 ቀናት የወሰደ ውጊያ ማድረግ ተችሏል። በዚህ ውጊያ የክፍለ ጦር ምክትል አዛዦች፣ የክፍለ ጦር የሰው ኃይል አስተዳደር አመራሮች፣ ከፍተኛ መኮንኖች ሌተናንት ኮሎኔሎችን ጨምሮ
መማረክ የተቻለበት ሌላው አገዛዙ በየጊዜው ያመረተ ለፕሮፓጋንዳ ፍጆታ የሚያውለው ፓራኮማንዶ ሚሊሻ ባምተና የሰላም ኃይል በጣም ብዙ አይነት ዩኒቶች ያሰማራል እነኚህ ሁሉ ዩኒቶች ጥቅም አልባ የተደረጉበት ውጊያ ተደርጎ ነበር ያንን ተከትሎ ደግሞ በሌላ አቅጣጫ ምስራቅ ጎጃም ሰዴ አካባቢ በተደረገ ድንገተኛ ማጥቃት እንዲሁ ከፍተኛ መኮንኖች ሻለቃ መሪዎችን ጨምሮ በርካቶች የተማረኩበት ካድሮች ጭምር ተሽከርካሪዎች ሌሎች ቁሳቁሶች በመንፈልገው መጠን በአንድ ኦፕሬሽን እናሳካዋለን ብለን ከምናስበው በላይ ከፍተኛ የሆነ ግብአት የተገኘበት ውጊያ ተደርጓል አሁን ላይ ሁለቱም ወረዳዎች ደጋዳሞት እና ሰዴ ወረዳ ሙሉ በሙሉ ከተማው ላይ ጠላትን ማጽዳት ችለናል የደጋዳሞት የተራረፈው ኃይል ወደ ደንበጫ አቅጣጫ ሲፈረጥጥ ሰዴ ላይ ደግሞ ከሞት የተረፈው ኃይል ወደ ሞጣ በመንቀሳቀስ አሁን ሞጣ ከተማ ላይ ዙሪያውን ምሽግ በመቆፈር ነው የሚገኘው ደንበጫ ላይም እንዲሁ ስለዚህ የነኚህ ሁሉ ምስጥር ምንድነው ከተባለ በዋናነት ሰራዊታችን ያካበተው ከፍተኛ የሆነ የማቀድ የመፈጸም ልምድ ነው ላለፉት 3 አመታት የጦርነት በነገራችን ላይ አንዳንድ ጦርነቶች ረጅም አመትም ወስደው የጦርነቱ ድግግሞሽ አናሳ ሊሆን ይችላልና ያለ ረፍት ነው የሰራዊት የተዋጋው ያለ ረፍት እንደምታውቁት አገዛዙ የሞራል የህሊና የህግ ተጠይቅ የሌለበት አገዛዝ በመሆኑ ምክንያት ሁሉንም ያገሪቱን ሀብት በሙሉ አስተባብሮ ለሜጋ ፕሮጀክቶች የሚለውን ለጤና ፕሮጀክት የሚለውን ለግብርና ፕሮጀክት የሚለውን ለመንገድ ለሁሉም ፕሮጀክቶች የሚለውን ገንዘብ ሙሉ በሙሉ ለጦርነቱ ነው የሚያወለው በዛ ላይ ከሌሎች ከመካከለኛው ምስራቅ ሀገራት የሚያገኘው እርዳታ አለ ይሄንን ሁሉ ተጠቅሞ ተከታታይ ዘመቻዎችን ተከታታይ ቅዶችን በማቀዱ ምክንያት በዛው ልክ የወገን ሰራዊትም በተደጋጋሚ ውጊያዎችን ሲያደርግ የቆየ በመሆኑ ያገኘው ልምድ የመስመራዊ መኮንኖቻችንና ወታደራዊ አመራሮቻችን ያገኙት እርግጥ ነው ትላልቅ ወታደራዊ ትምህርት ቤቶች ተምረው እንደ አብይ አህመድ የወታደራዊ መኮንኖች ኮከብ የደረደሩ አይደሉም የፋኖ ወታደራዊ አመራሮች ነገር ግን እነኚህ ለ30 አመት ለ40 አመት ጭምር ልምድ ያላቸውን ጀነራል መኮንኖች ያቀዱትን እቅድ ማክሸፍ የሚችሉ ማጥቃት የሚችሉ መፈጸም የሚችሉ የት ቦታ የጥላት ስስብልት እንደሆነ መለየትና ያንን በማከናወን የት ጋር ማፍረስ እንዳለባቸው በልምድ የተካኑ ናቸው አርበኛ ይሰማሃል አለ አይደል ከዛ ባለፈ በትልቁ የሚገለጸው የዓላማ ልዩነት አለ የአብይ አህመድ እግረኛ ሰራዊት እንግዲህ ከፋፍለን እንኳን ብናው አመራሮቹ አብዛኞቹ ከዚህ ጦርነት ግላዊ ትርፍን ለማግኘት የሚዋጉ ናቸው እውነት ለመናገር ከ90% እና በላይ የሚሆኑት የመከላከያ ጀነራሎች ጦርነቱን የሚፈልጉት የግል ኪሳቸውን ለማድለብ ነው አንዳንዶቹ ዱባይ ቤት ለመስራት ህንጻ ለመግዛት አክሲዮን ለመግዛት ሌሎቹ አዲስ አበባ ላይ ቤት ለመስራት የተረፉት ባህር ዳር ላይ ቤት ለመስራት ለመግዛት ነው የሚሰሩት በአንድ በኩል ይዘርፋሉ በሌላ በኩል ካገዛዙ በጉርሻ መልክ በስጦታ መልክ ለማበረታቻ ይሰጣቸዋል ምክንያቱም አገዛዙ የፖለቲካ ዓላማ አስታጥቆ ማዋጋት አይችልም ማዋጋት የሚችለው ገንዘብ ሰጥቶ ነው ስለዚህ የነኚህ ጀነራሎች የመከላከያ ጀነራሎች ለብልጽግና እንደ መርሰነሪ ተከፍሏቸው የሚዋጉ ናቸው ለትርፍ የሚዋጉ ናቸው እግረኛው ሰራዊት ደግሞ ሙሉ በሙሉ ዓላማ የሌለው በተለይ በሰሜኑ ጦርነትም በአጠቃላይ በወለጋ አካባቢ በሚደረገው ጦርነትም በዋናነት አማራ ክልል በተደረገው የ3 አመት ጦርነት ልምድ ያካበተው መስመራዊ መኮንንና ልምድ ያካበተው እግረኛ ሙሉ በሙሉ በሚባል ደረጃ ተበትኗል ተደምስሷል ያው ሁለተኛው ነገር የዓላማ ልዩነት ነው ያለው የጥላትና የወገን ሰራዊትና በተለይ እግረኛው ሰራዊት ከእስር ቤት ታፍሶ የሚመጣ ከጎዳና ላይ ለለት ጉርሳቸው ለእንጀራቸው ሲሉ መከላከያውን የሚቀላቀሉ ወጣቶችን የሚያሰልፍ በቂ ፕሮፓጋንዳ እና ዓላማ ያልሰጣቸው ይሰጣቸው ቢባልም እውነት ለመናገር የለውም
የራስን ህዝብ ጨፍጭፍ ብለህ ልታሰማራ የምትችለው ሰራዊት ሊኖር አይችልም። ይሄንን ተቀብሎ ለመፈጸም ቁርጠኝነቱ የሚኖረው ኃይል የለም። ስለዚህ ሁለተኛው መሰረታዊ ልዩነትና ድሎች እየተገኙ ያሉበት ምክንያት የወገን ኃይል የፋኖ ሰራዊት ራሱንና ህዝቡን ከመጥፋት ለመከላከል ከወራሪ ሰራዊት ለመከላከል የሚያደርገው ለነጻነት የሚደረግ ተጋድሎ በመሆኑ ምክንያት ነው። በጠላት በኩል ደግሞ ያለው እንዳነሳሁት ያለ ምንም በቂ ዓላማ የሚደረጉ ናቸው ማለት ነው። እነኚህ ድሎች እየተመዘገቡ ያሉት በእነኚህና በሌላ በኩል ደግሞ ህዝቡ ደጀን በመሆን የሚያደርገው አስተዋጽኦ በቀላሉ የሚገለጽ አይደለም። ጦርነት በጣም ከባድ ነገር ነው። ኮላተራል ዳሜጆች አሉት፣ የጎንዮሽ ጉዳቶች አሉት። ከፍተኛ የሆነ ማህበራዊ ኢኮኖሚያዊ ምስቅልቅል ያስከትላል። ያንን ሁሉ በመቋቋም የአማራ ህዝብ በተለይ ደግሞ አርሶ አደሩ ለህልውናው ሲል ከፍተኛ ተጋድሎ እያደረገ ነው። የሚሰጠን ፍቅር ለሰራዊታችን የሚያደርገው እንክብካቤ ባለመሰልቸት ዋጋን በመክፈል ጭምር የሚያደርገው ተጋድሎ ለነኚህ ድሎች መገኘት ቁልፍ ሚና የሚጫወት ነው ማለት ነው። አርበኛ እንደው ከዚሁ ከወታደራዊ ድሉ ጋር እንደው ወደ ህዝባዊ ሰሞኑ ወደ ተደረጉ ሰልፎች ላልፍ ነበረ። ግን ከዚህ ወታደራዊ ድሎች ጋር ተያይዞ እንግዲህ ላለፉት 3 ዓመታት በሚዲያ ላይ ሆነን ይሄንን ትግል ስንዘግብ ቆይተናልና በርካታ መረጃዎችን ለህዝብ እናደርሳለን። በርካታ ድሎችን ለህዝብ ዘግበናል። ኦልሞስት በየዕለቱ ማለት ይቻላል ወታደራዊ ድሎችን ሳንዘግብ ያልንበት ቀን አለ ብሎ ለመናገር አዳጋች ነው። ከቅርብ ጊዜ ወዲህ ግን የምመለከታቸው አጠቃላይ ወታደራዊ እንቅስቃሴዎቻችሁ በአይነትም በመጠንም በጣም የተለየ ባህሪ ያላቸው መስለው ይሰሙኛል። በብዙ መንገድ ነው እንግዲህ ልዩነታቸውን እየተመለከትኩ ያለሁት ማለት ነው። እና ከዚህ አንፃር ነው ምንድነው የተለየ ነገር አንተስ እያየህ ያለኸው? እንግዲህ ከዚህ በፊት አሁን ለምሳሌ በምርኮ ደረጃ ብንወስድ የሚማረከውን ወታደር ቁጥር ብዛት ብንመለከት አመራሮቹ ከፍተኛ መኮንኖች ናቸው እየተማረኩ ያሉት። መስመራዊ መኮንኖች ብቻ አይደሉም፣ ከፍተኛ ያገዛዙ መኮንኖችም ጭምር ናቸው። ኮሎኔሎች ናቸው እየተማረኩ ያሉት። 100 አለቃዎች ናቸው እየተማረኩ ያሉት። የክፍለ ጦር ምክትልና ዋና አዛዦች ናቸው እየተማረኩ እየተደመሰሱ ያሉት። በጣም በአይነቱም በመጠኑም በጣም በከፍተኛ ደረጃ ነው የጨመረው። በዛው ልክ የምትቆጣጠሯቸው አካባቢዎችን በተመለከተ ለምሳሌ በጣም በርካታ ወረዳዎችን ከወረዳ አልፋቸው አሁን ወደ ዞን ከተሞች መቆጣጠርም ሂደት ውስጥ እየተገባ እንዳለ ነው የምንመለከተው። ለምሳሌ አሁን ደጋዳሞት ላይ ያድል ከተመዘገበ በኋላ ተመልሶ ወታደሩ ገብቶ ነበር፣ ወደ ደጋዳሞት መጥቶ ነበር። ተመልሶ ግን ሌሊቱን ደግሞ አንቀበልም ስምሪት ወደ ደጋዳሞት አንገባም ብለው እስከ ማመጽ ድረስ እንደደረሰ ነው የአገዛዙ ወታደር እየሰማን ያለ ነው ማለት ነው። በበርካታ አካባቢዎች ላይ ስታነሳልኝም በርካታ ነፃ ቀጠናዎችን ለምሳሌ 206ኛ ኮር ሌሎችም ኮሮች ያሉባቸውን አካባቢዎች ስመለከት በጣም በርካታ ነፃ ቀጠናዎችን ይዛችሁ አንተም በተደጋጋሚ በቃለ መጠይቆች 90% የሚሆነውን ስፔስ የአማራ ክልልን ቴሪቶሪ ተቆጣጥረን ነፃ ቀጠና ፈጥረን ነው ህዝባዊ አደረጃጀቶች ተመስርተው በዛው ልክ ወታደራዊና ህዝባዊ አስተዳደሩ ተቀናጅቶ እንዲሰራ እያደረግን ያለ ነው የሚል ነገር ይነሳልና አስረስ ከዚህ በፊት ራስን በመከላከል በሚደረግበት በመጀመሪያው ፌዝ አንተ እንዳልከው ፋኖ ራሱን የማቆየት ፌዝ ነው አይደል? በዛ ፌዝ ከሚደረገው አይነት ራስን ከመከላከል በተለየ መንገድ ነው በቅርብ ጊዜ የምንመለከታቸው ወታደራዊ ኦፕሬሽኖች ውጤታቸውም የሚያሳየው አድማሳቸውም የሚታየው በዛ ልክ ነውና what is really new? አሁን አዲሱ ነገር ምንድነው እየሆነ ያለው? እንደው እንድንረዳ ብታረገን ብዬ ነው። ምን አይነት እድገት ነው እየተመለከትክ ያለው የሚለውን ነገር ብታነሳልን። መልካም ጥሩ ጥያቄ ነው ያነሳሁት። እንግዲህ ያው ምንድነው መሰለህ አንደኛው ነገር ያው የብልጽግና አገዛዝ መንግስት ነው በሚል ሳቤና ከፍተኛ ኢኮኖሚ ይቆጣጠራል፣ ትልቅ ሰራዊት አለው፣ ቴክኖሎጂ ታጥቋል በሚል ብዙዎቹ በዛ መታለል ፋኖን ማጥፋት ይችላል ማሸነፍ ይችላል በሚል ስሜት ይቀላቀሉ የነበሩ ያገዛዙ ሰራዊትና የካድሬ ካምፕ ቀላል ቁጥር ያላቸው አይደሉምና እነኚህ በተከታታይ የተደረጉትና ቀደም አንተም ስታነሳ የነበረው የሚጠቀስኩት የጦርነት ሂደት ያ ተስፋ እንዲሟጠጥ አድርጎታል። እንደምታውቀው ባለፉት እንግዲህ 3 ዓመታት ለተጠጉ ጊዜ ውስጥ
በአጠቃላይ ዓለም ያፈራው የውጊያ ቴክኖሎጂ ሁሉ ተፈጽሟል። በፋኖና በብልጽግና ሰራዊት መካከል በተደረገ ጦርነት አብይ አህመድ በአጠቃላይ ሁሉም ሀገራት ያመረቷቸው ሌተስት የሚባሉት የድሮን ቴክኖሎጂዎችን ታጥቋል። እነዚህን ቴክኖሎጂዎች መታጠቅ ብቻ ሳይሆን በሁሉም አካባቢዎች ሞክሯቸዋል፣ በሁሉም አካባቢዎች ተኩሷቸዋል። በሲቪሊያን ላይ ቀላል የማይባል ጉዳት አድርሷል። ተደጋጋሚ ወታደራዊ እቅዶችን አቅዷል። በጣም ተደጋጋሚ እቅዶች። እነዚህ ወታደራዊ እቅዶች እንዲሁ ዝም ብለው ተራ እቅዶች ሳይሆኑ አሉ የሚባሉ የሀገሪቱ ጀነራል መኮንኖች በተሳተፉበት የውጭ አማካሪዎች ጭምር በተሳተፉበት ለ3 ወር ለ1 ወር ለ15 ቀን ለ6 ወር እየተባለ ተከታታይ እቅዶች ተደርገዋል። እነዛ ሁሉ ከሽፈዋል። ከዛ ጎን ለጎን ትልልቅ የሆኑ በቻሉት መጠን የህዝብ መድረክ በማዘጋጀት ከፍተኛ የሆነ የሚዲያ ሚሊሻ የሶሻል ሚዲያ ሚሊሻ በማደራጀት በመቶ ሺህ የሚቆጠር አሰማርተው አልፎ አልፎ የተሻሉ የፋኖ አመራሮችን ስም የማጠልሸት ፕሮፓጋንዳ ስራ የሚሰሩ፣ በሌላ በኩል ደግሞ አጠቃላይ ትግሉን የማጠልሸት የመፈረጅ ስራ ለመስራት ተሞክረዋል። ሌሎች በሙሉ ሀገሪቱ ላይ ያሉትን መዋቅር የሃይማኖት ተቋማትን ጨምሮ ብዙ ሙከራዎች ተደርጓል። እነኚህ ሁሉ ነገሮች በመክሸፋቸው ምክንያት ያ የፈጠረው የስነ ልቦና ቀውስ አለ። የጠላት ሰራዊት አመራሮች ላይ የፈጠረው ቀውስ አለ። ስለዚህ ዛሬ የሚገጥማቸውን ውጊያ የሚመሩበት መንገድ ያንን ወኔ ሙሉ በሙሉ ያጣ ነው። ያንን ተስፋ ያጣ ነው። መሸነፋቸው እንደማይቀር ጭምር አረጋግጠው ስለሆነ በዛ ምክንያት እነኚህ ድሎች መጀመሪያ አካባቢ እና መሀል ላይ የነበረው ከዚህ በፊት እንዳነሳሁት የትግሉ ጅማሮ መጀመሪያው አንድ የትጥቅ ትግል ድርጅት እንደሚገጥመው ሰርቫይቭ አድርጎ ተቋቁሞ የመቆየት ነው። ሁለተኛው ደግሞ ሙሉ በሙሉ አገዛዙን በመከት ራስን የማደራጀት ሂደት ነው። በእነኚህ ሂደቶች በሰራዊታችን ግዝፈት፣ በውጊያ አፈጻጸም ኳሊቲ፣ በታጠቅናቸው መሳሪያዎች እና በብዙ የውጊያ መመዘኛዎች ከፍተኛ የሆኑ እድገቶች አሉ። ሁሉም ቦታዎች ላይ ውጊያዎችን የምናደርገው አቅደን በራሳችን እቅድ የምናደርጋቸው ናቸው። ከሰሞኑ ድል የተገኘባቸው ከባለፈው ከፍተኛ ድል ከተገኘበት ከምስራቅ አማራው የዘመቻ ደማሊ ጀምረህ ትናንትናው የሰዴው ውጊያ ድረስ ያሉትን አንድ በአንድ ብታያቸው ሁሉም በወገን ወታደራዊ አመራሮች እቅድ መረጃን እና የጠላትን ወታደራዊ ቁመና የወገንን ወታደራዊ ቁመና በማገናዘብ በተተነተነ እቅድ መሰረት የተከናወኑ ናቸው። እነኚህ እቅዶች አንደኛው ተጋድሎ ከምናደርግበት እቅድ አንደኛው መሰረታችንና ግባችን በእያንዳንዱ ውጊያ ምንም እንኳን መስዋዕትነት የምንከፍልበት ቢሆንም የሎጂስቲክስ ምንጫችን ያገዛዙ ሰራዊት በመሆኑ በእያንዳንዱ ውጊያችን ተተኳሽ መማረክ አለብን፣ መሳሪያ መማረክ አለብን፣ የጠላትን መኮንኖች መማረክ አለብን። ይህንን በግዴታ ውስጥ አስገብተን ነው ውጊያዎች እየተደረጉ ያሉት። በዛ ምክንያት ነው እነኚህ ተጨባጭ ድሎች እየተመዘገቡ ያሉት። ሌላው ቅድም የጠቀስኩት እና በትልቁ የሚጠቀሰው የሰራዊታችንም የመስመራዊ መኮንኖቻችንም የመተግበር የማቀድ የመፈጸም አቅማቸውን በከፍተኛ ደረጃ ያደገ ነው እና ያንን መሰረት ያደረገ ጠላትን ስስብልት የለየ ለውጤት የሚደረግ ውጊያ ቀጣይ ለምናደርጋቸው ስትራቴጂካዊ ማጥቃቶች የሚያዘጋጁን ውጊያዎች ናቸው እየተደረጉ ያሉት በየቦታው። ያ ብቻ አይደለም። በነገራችን ላይ ውጊያ የምናደርግባቸው ቦታዎችን በዘፈቀደ የሚመረጡ ሳይሆን የገዘፈ የጠላት ኃይል ያለባቸው ጠላት የሚተማመንባቸው እና የተሻሉ አሃዶች የሰፈሩበትን ቦታ ለይተን በማጥቃት በጠላት ላይ ከፍተኛ የሆነ የስነ ልቦና ብልጫ ለመውሰድም ጭምር የሚደረጉ ናቸው። በዛ ልክ የተሳኩ ናቸው ማለት ነው። ለዛ ነው የተለየ ድባብም እየፈጠሩ ያሉት፣ የተለየ ውጤትም እየተገኘባቸው ያለው። በዛ መንገድ በስርዓት ታቅደው ጊዜ ተወስዶ የሚከናወኑ ኦፕሬሽኖች በመሆናቸው ነው። አንሙት ቀጥል። መልካም። ምናልባት እንግዲህ ቀረጻህን ወደ ካሜራው ጠጋ አድርግልን ድምጽ እንዲሰማን፣ አንተም በስልክህ ሪከርድ ብታደርገው ለፋይል ይጠቅመናል።
እንደው ከዚሁ ጋር ተያይዞ አርበኛ አስረስ በተለይ ከድሎቹ ጋር አያይዘ ስላነሳው አለፍ በያንድ ወደ ኋላ ይዘን የነበረውን ጥያቄ ልሳበው በተለይ በስልጠና ዘርፎች ላይ አፋብን በጣም በርከት ያለ ነገር ነው እየተመለከትን ያለነው የስልጠና ስብጥሮችን ዘርፎችን እንመለከታለን እኛም ከትንግርቱ ጋር እንደው የትግሉ ድገት ማሳያ አድርገን ስናነሳ ነበር ከዚህ ቀደምና በእነዚህ የስልጠና አይነቶችና ሂደቶች ስለ አፋብን ቁመና የሚነግሩን ነገር ምንድነው የፖለቲካ መኮንን ታሰለጥናላችሁ የጤና ባለሙያ ታሰለጥናላችሁ የሜካናይዝድ ኃይል ታሰለጥናላችሁ በቅርቡም የሬዲዮና መገናኛ ኃይል ታሰለጥናላችሁ ይሄ ሁሉ የስልጠናው አይነት ስለ ተቋማዊ ሁኔታውና የትግሉ ትርጉሙ ምንድነው ማለት እንችላለን የራስ በቅነት ማሳያ አድርገስ ልትገልጸው ትችላለህ ወይ ለማለት ነው መልካም ይሄ ትግል በዘላቂነት ለድል መብቃት የሚችለው ለድል ከበቃም በኋላ መዝለቅ የሚችለው የነቃና የበቃ ሰራዊት ሲኖረን ነው ብለን እናምናለን በተለይ ደግሞ በአጠቃላይ እንደ ህዝብ ያሉንን ብሔራዊ ንቃቶች በሚገባ መመርመር እና መለየት ያስፈልጋል እንደሚታወቀው የአማራ ህዝብ ራሱን ከመከላከል ጋር ሀገሩን ከመከላከል ጋር ከመሳሪያ ጋር በተለይ በገጠር የሚኖረው ህዝብ የተቆራኘ ህይወት አለው ይሄንን ነገር በተደራጀ መንገድ ስልታዊ በሆነ መንገድ ለዓላማ ለገዘፈ ዓላማ መዋል ያስፈልጋል እስካሁን ባለው ሂደት በርካታ ዋጋ የከፈለው ሰብሳቢ አጥቶ በራሱ መስመር የሚያደራጀው አጥቶ ለበርካታ 10 ዓመታት ፖለቲካ አሁ የጀመረው ሁሉ ጸረ አማራነትን የፖለቲካ ሪው አርጎ ሲነሳ ሲዘልፈው የኖረ ህዝብ ነው ስለዚህ ያንን ነገር መቀልበስ የሚያስችል በአጠቃላይ ትርክቱን ሙሉ በሙሉ መለወጥ የሚያስችል የህዝብ የተደራጀ እንቅስቃሴ እንደሚያስፈልግ የአማራ ፋኖ ብሔራዊ ንቅናቄ በጽኑ የሚያምንበት ጉዳይ ነው እነኚህ የስልጠናና ሌሎች ተግባራት እውነት ለመናገር ከድርጅቱ መስረታ በፊትም በተለያየ አደረጃጀት ውስጥም ሆነን በሰፊው ስንሰራባቸው የኖሩ ናቸው አሁን ላይ የትግሉ እድገት ይዞት የመጣው ነገር አለ በየዘርፉ ባለሙያዎች በየዘርፉ የበቁና የነቁ ልጆች ጠይቋል ራሱ የትግሉ ሂደት እነዛን ልጆች ጠይቋል ለዛም ነው ከቅርብ ጊዜ ወዲህ እንዳያችሁት በብዙ ቦታዎች የጤና ባለሙያዎችን እናሰለጥናለን የሬዲዮ ኦፕሬተሮችን እናሰለጥናለን ተዋጊ ኮማንዶችን እናሰለጥናለን በሌሎች ዘርፎችም በሚዲያ ይፋ የማይደረጉ የስልጠና ዘርፎችም አሉንና ይሄ በአጠቃላይ የድርጅቱን ራዕይ የትግሉን ዋናነት የትግሉን ዓላማና ተልዕኮ በትውልድ ውስጥ የማስረጽ በአስተሳሰብ ብቻ ሳይሆን በአቅምም በአካል ብቃትም በቴክኒክ ዕውቀትም የበቃ ሰራዊት የተደራጀ ኃይል እንዲኖረን ያስፈልጋል ሰፊ የሆነ የማህበረሰብ ክፍል ጋር ነው የምንኖረው ከ90% እና በላይ የሚሆነው የአማራ ህዝብ እና ፕሮፐር በአማራ ክልል የሚባለው ቀጠና ላይ ያለው ህዝብ ከኛ ጋር ነው ያለው ስለዚህ ለዚህ ህዝብ አገልግሎት የሚሰጡ ባለሙያዎችን የሚያስተዳድሩ ባለሙያዎችን የአመራርነት ሚና የሚወስዱትን ጭምር የማሰልጠን የማደራጀት ስራዎች በሰፊው የሚቀጥሉ ናቸው ይሄ ጉዳይ እንደ ድርጅት መሆኑ ማዕከላዊነቱን ጠብቆ ተመሳሳይ የሆነ አቅም ቴክኒካል ዕውቀትም በሌሎች መንገዶችም ተመሳሳይ አቅም የመገንባትና የተግባርና የአመለካከት አንድነት ያለው ሰራዊትና አመራር እንዲፈጠር ያስችላል ማለት ነው ሌሎችም የተደራጁ እንቅስቃሴዎች አሉ ስለዚህ በእያንዳንዱ ስልጠና በእያንዳንዱ ሂደት የድርጅታችን ተልዕኮ ዓላማ አደረጃጀት በአጠቃላይ የትግሉ እንቅስቃሴ በሚገባ ተተንትኖ ነው ሁሉም የሙያ ስልጠናም ለሚወስደው ለሌላው ሰልጣኝም የሚሰጠው ማለት ነው ይሄ ድርጅቱን በዘላቂነት የሚያጸና ትግሉንም አሸናፊነት በጽኑ ሁኔታ የሚያረጋግጥ ተግባር ነው ማለት ነው አጠናክረን የምንቀጥልበት ነው የሚሆነው አርበኛ አስረስ እንደው ከዚሁ ጋር ተያይዞ አሁን አገዛዙ አማራ ክልል ምንድነው የሚሰራው ለምንድን ነው የሚዋጋው አገዛዙ በእኔ እምነት አሁን እውነትን እንደነገር ከተባለ የዚህ የሌጂቲሜሲ ጉዳይ ከመኖሩ በስተቀር የአማራ ክልል የሚባለው ክልል
ከ2015 ሐምሌ ጀምሮ በአስቸኳይ ጊዜ አዋጅ ነው እየተዳደረ ያለ በወታደራዊ አገዛዝ ስር ነው። ሁሉም የክልሉ ወረዳዎች፣ ሁሉም የክልሉ ከተሞች፣ ሁሉም ቦታዎች በስፋት እኛ ከተቆጣጠርናቸው በስተቀር የውጊያ ወደ ግንባሮች ናቸው። ውጊያ የሚደረግባቸው ግንባሮች ናቸው። አሁን አንድ ሸማቂ ኃይል የሆነን ቦታ ለመያዝ ለመቆጣጠር የበላይነት ለመውሰድ የሚያደርገውን የውጊያ አይነት ነው አገዛዙ እያደረገ ያለ። በመከላከልም ሆነ በማጥቃት የሚያደርጋቸው ውጊያዎች እነሱም እንደሚናገሩት እግር ለመትከል ሌላ ነገር ለማድረግ ይላሉ። በእርግጥ አሁን የሚተከል እግርም የላቸው። መጀመሪያ እግር ያስፈልጋል፣ ተቆርጧል። አየር ላይ ነው ያሉት። ከዚህ በኋላ መሬት መያዝ አይችሉም። ከዚህ በኋላ ቀበሌ መዋቅር ጋር መገናኘት አይችሉም። ከዚህ በኋላ በህዝብ ልብ ውስጥ መግባት አይችሉም። በብዙ መንገድ ይህንን ነገር ሞክረውታል። በኃይል ፋኖን አጥፍተው መንግስት ለመሆን ወይም ደግሞ ወደ ቀድሞ የመንግስትነት ቁመናቸው ለመመለስ ሞክረዋል፣ አልተቻለም። እሱ አልሳካ ሲል በሽብር ተግባር፣ በአረመኔያዊ ተግባር ህዝብ በመጨፍጨፍ በጅምላ ጨራሽ መሳሪያዎች ልታስጨፈጭፉን ነው፣ ልታስገድሉን ነው፣ ማዳን አልቻላችሁም ብሎ ህዝብ የፋኖን ሰራዊት እንዲገፋም ተሞክሯል። ይሄ የፖለቲካ ዓላማህን ለማሳካት ሲቪሊያን መጨፍጨፍ፣ ንጹሐንን መጨፍጨፍ፣ በቤታቸው እያሉ በመኖሪያ ቤታቸው እያሉ እናቶችን፣ ሴቶችን መጨፍጨፍ፣ ሌሎች ኢንሁማን የሆኑ ተግባራትን መፈጸም የሽብር ተግባር ነው። ስለዚህ አሁን የብልጽግና አገዛዝ አማራ ክልል ላይ ምን እያደረገ ነው ያልክ እንደሆነ መንግስት ለመሆን ወይም ለመምሰል ከፍተኛ ጥረት እያደረገ ነው። በእርግጥ አሁን ተስፋም እየቆረጠ ነው። ያንን ለማሳካት ከጦርነት ባሻገር የሽብር ተግባርን ጭምር እየፈጸመ ነው ያለው እንጂ ምንም አይነት የትኛውም የአገዛዙ መዋቅር መሬት ላይ ወርዶ የሚሰራቸው ስራዎች ከህዝብ ጋር የሚገናኝባቸው ሁኔታዎች 100% የተዘጉ ናቸው። ከክልሉ ዋና ከተማ ባህር ዳር 5 ኪሎ ሜትር ርቀት ጀምሮ በየትኛውም አካባቢ ምንም አይነት ፖለቲካዊ ስራ መስራት፣ ምንም አይነት የተለየ ተግባር መከወን በማይችልበት ሁኔታ ተሰባብሮ የተቀመጠ አገዛዝ ነው። ለጊዜው የሚዲያ የበላይነት፣ የፕሮፓጋንዳ የበላይነት ስላለው ብዙ የሚዲያ ተቋማት ስላሉት በአንድ በኩል ለዚህ ትግል ከፍተኛ አስተዋጽኦ የሚያደርጉትን እንደ ኤቢሲ ሚዲያን ጨምሮ ሌሎቹንም የዩቲዩብ ሚዲያዎች ለማዘጋት ከፍተኛ በጀት እየበጀተ የህዝብ ድምፅ ለማፈን ጥረት ያደርጋል። በሌላ በኩል ደግሞ የህዝቡን አእምሮና ስነልቦና ለመቆጣጠር ከፍተኛ የሆነ የፕሮፓጋንዳ ዘመቻ ያደርጋል። ሁሉንም ግን በተግባር አክሽፈነዋል። ሁሉንም እቅድ በምንፈጽማቸው ወታደራዊ ድሎች፣ በምናደርጋቸው ፖለቲካዊ ተጋድሎች እየተሰባበሩ ነው የሚገኙት። አንሙት ቀጥል። መልካም አመሰግናለሁ። ትናንትና ትንግርቱ አንድ ፈገግ የሚያሳይ ነገር እየነገረን ነበረ ወንድም አስረስ። ምንድነው እሱም በተለይ አገዛዝ በሚያደርገው የምርጫ ድራማ ውስጥ ኦሬዲ የምርጫ ካርዶች እየተመረጠባቸው ፊክ እየተደረጉ መከማቸት ጀምረዋል በአንዳንድ አካባቢዎችና የእናንተን ትዝብ ትንሽ እዚህ ላይ እንድትሰጠን ፈልገን ነው። ከዚህ ጎን ለጎን ደግሞ በተለይ በአማራ ክልል የተካሄደ ሰፊ የህዝብ ተቃውሞ እንደነበረ ታውቃለህና እሱም ነገረን። ይሄ አገዛዙ እየሰራቸው ያሉ የምርጫ ድራማዎችስ እንዴት እየታዘባቸዋቸው ነው? በነገራችን ላይ ምርጫውን በተመለከተ አገዛዙ ከዚህ የከፋም ነገር ሊያደርግ እንደሚችል ያው ገምተን ነበር። በእኛ በኩል በብዙ መድረኮች ከህዝብ ጋር መክረንባቸዋል። በዚህ ምርጫ አገዛዙን ማሸነፍ ይቻላል ወይ፣ መብታችን ማስከበር ይቻላል ብላችሁ ታምናላችሁ የሚሉ በጣም በርካታ ዝግ መድረኮች ተደርገው ነበር። በሁሉም መድረኮች ከዚህ በፊት የነበሩ ምርጫዎችንም እንደ ምሳሌ በመጥቀስ አሁን ያለንበት ነባራዊ ሁኔታን በመጥቀስ ጭምር ምርጫው ምንም የተለየ ፋይዳ ሊያመጣ እንደማይችል ይልቁንም አገዛዙን ህጋዊ ገዳይ ወይም ሌጂቲሜት ገቨርንመንት የማድረግ ውጤት ብቻ እንደሚኖረው ነው በአጽንኦት ሲነገር የቆየው። ያንን በመያዝ የኛንም ትንታኔ በመጨመር ግልጽ አቋም ይዘናል። ምርጫውን በተመለከተ ይሄን አቋም ለመያዝ ያበቃን ነገር በአንድ በኩል
ሙሉ በሙሉ ቅድም እንዳነሳሁት ምርጫ ይከናወንባቸዋል ይደረግባቸዋል ተብሎ የሚታሰቡ ትልልቅ ከተሞች ጭምር የጦርነት ቀጠና ናቸው። በጦርነት ውስጥ ሆነ ምርጫ ሊደረግበት የሚችል ነባራዊ ሁኔታ ፈጽሞ ሊኖር አይችልም። በምንም ተአምር ያ ሊደረግ አይችልም። በሁለተኛ ደረጃ ህዝቡ ለዛ ዝግጁ አይደለም። በእያንዳንዱ እንቅስቃሴ የምርጫ ኮረጆች በኮንቮይ ታጅበው የምርጫ ካርዶች በወታደሮች ታጅበው እየተንቀሳቀሱ ነው የነበረውና በዚህ ሁኔታ ውስጥ ሰው በነፃነት ምርጫ ሊያደርግ የሚችልበት አጋጣሚ እንደሌለ ሁኔታ እንደሌለ የተረጋገጠ ነገር ነበረ። ያንን ተከትሎ ምንድነው እግሩ በደረሰበት ቦታ ሁሉ አገዛዙ እያደረገ ያለው አንዳንዱ ቦታ ለአርሶ አደሮች ማዳበሪያ ለመስጠት የምርጫ ካርድ መውሰድን እንደ አስገዳጅ ቅድመ ሁኔታ በማስቀመጥ ማዳበሪያ ለመውሰድ በሚንቀሳቀሱበት ጊዜ ምርጫ ካርድ ተመዝግበው ምርጫ ካርዱን እዛው ተመዝግበው መልሶ ለመዝጋቢዎች ይሰጣል። እንግዲህ አላውቅም ቴክኒካል ነገሩን ቲክ እየተደረገ ብቻ በሆነ መንገድ በሚፈልጉት መንገድ ወደ ኮረጆ እየተመለሰ አንዳንድ ቦታ ደግሞ ገበያ ላይ ዜጎችን እየታፈሱ የምርጫ ካርድ እንዲመዘገቡ እየተደረገ ይሄ አልሳካ ያለባቸው ቦታዎች ደግሞ ራሱ የመከላከያ ሰራዊቱ የምርጫ ካርዶችን ቀድሞ የነበሩ የቀበሌ ነዋሪዎችን ፋይል በመውሰድ በእነዛ ፋይሎች ስም እንደተመዘገቡ እየተደረገ ራሱ የመከላከያ ሰራዊቱም ሌላው የጸጥታ መዋቅሩም ጭምር እየተሳተፈበት ነውና ይህንን ህዝቡም በሚገባ ያውቃል። በአጠቃላይ ቀልድ ነው የጀመሩት። በፍጹም አይደለም ባለም አቀፍ ስታንዳርድ ቀርቶ ምርጫ ብለ ለመጥራት በሚያበቃ መንገድ እንኳን ለመጥራት በማያስችል መንገድ እንኳን የምርጫ ማድረግ የሚችሉበት ነባራዊ ሁኔታ አለ ብዬ አላምንም። ህዝቡ በነቂስ ወጥቶ በሁሉም ማዕዘናት በነቂስ ወጥቶ አስተጋብቷል። ምርጫው ምን ማለት እንደሆነ ስለ ምርጫ ለምን እንደሚቀለድ በአጠቃላይ ከገጠመው የህልውና አደጋ መውጣት እንደሚፈልግ ህዝብ የብልጽግና አገዛዝ የከፈተበትን ጦርነት በመመከት ላይ እንደሆነ አገዛዙ ያሰማራውን አረመኔ ሰራዊት ወደ መደበኛ ተልዕኮ መመለስ እንዳለበት ይህንን ሳያደርግ በእያንዳንዱ ቦታ በአብያተ ክርስቲያናት፣ በትምህርት ቤቶች፣ በከተሞች፣ በመኖሪያ ቤቶች ምሽግ ቆፍሮ እየተዋጋ ያለ በሚዲያ ብቻ ስለ ምርጫ በማውራት ህዝብን ማታለል በአጠቃላይ ዓለምን ማታለል የማይቻል መሆኑን በሚገባ ህዝቡ ገልጿል። በእርግጥ የብልጽግና አገዛዝ እንደ መንግስት እንደ አንድ ኃላፊነት እንደሚሰማው መንግስት ለህዝብ ጥያቄዎች መልስ ይሰጣል ተብሎ አይጠበቅም። ህዝቡም ያንን አይጠብቅም። ምናልባት ግን አገዛዙ የመንግስትነት ባህሪ ያለው መስሏቸው መሬት ላይ ያለውን ነባራዊ ሁኔታ በማየት የሚወስን የሚያቅድ ሀሳቡን የሚለውጥ መስሏቸው የሚታለሉ ጥቂትም ቢሆን ዓለም አቀፍ ተቋማት ስለሚኖሩ እነሱን ይረዱት ዘንድ ከዛ በተረፈ ደግሞ ይሄ ጦርነት በይፋ እየተከናወነ ባልሆነባቸው ሌሎች የሀገሪቱ አካባቢዎች ያለው ነዋሪ ህዝብም የአማራ ህዝብ ያለበትን ሁኔታ እንዲረዳና አገዛዙን ከመተባበር እንዲያቆም መልእክት ለማስተላለፍ የተደረጉ መልእክቶች ከመሆናቸው በስተቀር አገዛዙ ለእነኚህ መልእክቶች ምላሽ ይሰጣል ተብሎ አይጠበቅም። ምርጫ ማድረግ የሚቻልበት ነባራዊ ሁኔታ ግን የለም። ከዚህ በኋላ የብልጽግና አጀንዳ የሚሆነው ህልውናዬን ማስጠበቅ እችላለሁ አልችልም፣ እስከ መቼ ስልጣን ላይ ቆያለሁ ወይስ አልቆይም የሚለው ጥያቄ ካልሆነ በስተቀር ምርጫ አድርጌ በተለይ በአማራ ክልል በሚባለው ውስጥ መቀጠል የሚችልበት እድል 100% የተዘጋ ነው። ያበቃ ጉዳይ ነው። እዚህ ጋር አንድ ደጋግመን ስለምናገረው በመግለጫዎቻችንም በሌሎች መልእክቶቻችንም ይህ ፕሮፐር አማራ ክልል የሚባለውን ነገር ስንጠቅስ አስተዳደራዊ ወሰን በመሆኑ አሁን ላይ ያለው ኦፊሻል አገላለጽ በመሆኑ ምክንያት የምንጠቅሰው እንጂ የፋኖ ትግል በዚህ የተወሰነ
አይደለም የምንታገለው ለመላው አማራ ነው ከክልሎች ላለው በዋናነት የትግላችን መነሻ ምክንያት ከሆኑ አንደኛውም በተለይ ከክልሎች የሚባለው የአማራ ህዝብ የከፈለው ዋጋ በጅምላ የተቀበለበት መስዋዕትነት የተከፈለበት ነው ብዙዎቻችን በግለሰብ ደረጃ ጭምር ወደዚህ ትግል እንድንመጣ ምክንያት የሆነን ምሬት ውስጥ እንድንገባ ብዕር ጥለን አጀንዳ ወርውረን ክላሽ እንድናነሳ ምክንያት የሆነን የትግል ኮዝ መሆኑን አድማጮች በሚገባ እንዲረዱት ፈልጋለሁ ድርጅታችን ካለው እድሜ አኳያ ከትግሉ ውስብስብነት አኳያ ከክልሎች ያለውን አማራ ህዝብ በሚገባ አደራጅተናል ብዬ አላስብም ነገር ግን አንዱና ትልቁ ተልኳችን ነው በዚህ ረገድ በደንብ ግንዛቤ እንዲያዝበት ፈልጋለሁ ወደፊት በስራ ይገለጣል ይሄ አንዱ የድርጅቱ ትልቁ አጀንዳ ነው ወደፊት በስራ ሁኔታውን ነባራዊ ሁኔታውን ያገናዘበ የህዝብን ደህንነት የታጋዮችንም ደህንነት በተለይ አቅማቸው እስኪደረጅ ድረስ ሊኖራቸው የሚገባቸውን ደህንነት ታሳቢ ያደረገ እንቅስቃሴና ሌሎች ተግባራቶች ይቀጥላሉ ማለት ነው በዋናነት ግን አሁን ተጋድሎ እየተደረገበት ባለው ኤሪያ የብልጽግና አገዛዝ ምርጫ ላይ ያደርግ የሚችልበት እድል የለም በሀገራችን ላይ በሰሞኑ አውደ ውጊያዎቻችን የታዘብነው ነገር የምርጫ ኮረጆች የምርጫ ካርዶች የምርጫ ቁሳቁሶች ከቦምብ ሳጥኖች ጋር አብረው አግኝተናል ብዙ ቦታ ላይ ጎንጅ እንደዛ ተገኝቷል አዴት እንደዛ ተገኝቷል ፈረስ ቤት እንደዛ ተገኝቷል በጣም በሚያሳዝን ሁኔታ አገዛዙ መሳሪያ ከሚያከማችባቸው ስቶሮች ውስጥ ነው የምርጫ ካርዶች አብረው የተገኙት አንዳንድ ቦታ የወገን ሰራዊት አቃጥሏቸዋል ሸዋ አካባቢ አይታችሁት ይሆናል በሚዲያ ሌላ ቦታ እንዲሁ እየሰበሰብን ያስቀምጥናቸዋልና በዚህ ሁኔታ ነው እንግዲህ አገዛዙ ምርጫ አድርጋለሁ ብሎ በህዝብ ላይ የሚያላግጥና በኢትዮጵያ ታሪክ እንዲህ አይነት አረመኔ እንዲህ አይነት ለማጭበርበር ብቻ የተዘጋጀ አገዛዝ ገጥሞ የሚያውቅ አይመስለኝም በአጠቃላይ ይሄ ምርጫ የሚባለው ቀልድ በዛ ልክ የሚገለጽ ካልሆነ በስተቀር በቁም ነገር አንስተንም የምንነጋገርበት አይደለም አርበኛ አስረስ እንደው ከዚህ ጋር ተያይዞ ማንሳት የምፈልገው አንድ ጉዳይ ምንድነው የአማራ ህዝብ በተለይ በቅርብ ጊዜ በጣም የሚያስደንቅ ብዙዎችን ያስገረመ ታላቅ ሰላማዊ ሰልፍ አድርጓል በተለያዩ ቦታዎች ላይ የተቃውሞ ሰልፍ ነው ያደረገው በእያንዳንዱ አርሶ አደር ቀይ ላይ ከፍተኛ የሆነ ህዝብ የተሳተፈባቸው በርግጥም የህዝባችን ምሬት የተገለጠበት በአንድ በኩል በሌላ በኩል የአማራውን ጽናት ያየንበትም ጭምር ነው በሀገሪቱ ውስጥ ሰልፎች ማድረግ አይቻልም ወይ ለታክሲ መሰለፍ ነው ወይ ለዳቦ የምትሰለፍባቸው ሰልፎች ናቸው ከዛ ውጪ ግን መብትን ታሳቢ ያደረጉ ፖለቲካዊ ጥቅምን ታሳቢ ያደረጉ ሰልፎች የሚደረጉበት ሁኔታ የለም ወይ ደግሞ አገዛዙን ደግፎ የሚደረጉ ለአገዛዙን ሹመትና በዓለ ሲመት ለማክበር የሚደረጉ ሰልፎች ነበር የነበሩት ይሄን ታሪክ መቀየር ተችሏል አስረስ በ3 አመት የህልውና ትግል የአማራ ህዝብ በራሱ አጀንዳ ላይ በራሱ ጉዳይ ላይ ራሱ የሚወስንበትን ፖለቲካዊ አቅም እንዲጎናጸፍ ማድረግ ተችሏል በቅርቡ የተደረጉ ሰልፎች የዛ ማኒፌስቴሽን ናቸው ብዬ ነው ማስበው ነውና እንደው አማራው ፖለቲካሊ ህልው መሆኑ የተረጋገጠባቸው መድረኮች ነበሩ የቅርብ ጊዜያቶቹ ሰልፎች እነዚህ ፖለቲካዊ አንድምታቸው ትግሉ ያጎናጸፈው የአማራ ህዝብ ትግል ያጎናጸፈው ውጤቶች ተደርገው ሊወሰዱ ይገባል የሚል መከራከሪያ ያቀርባሉ እኔ በግልና እንዴት ነው አንተ የምትገልጻቸው አስረስ ልክ ነህ በነገራችን ላይ እነኚህ የተከናወኑት ሰልፎች አንደኛው አንድ ጉድለት የነበረው በእኔ እምነት ራሱ የአማራ ህዝብ በራሱ ጉዳይ በራሱ የትግል መስመር ለራሱ አላማ በዚህ ልክ ፖለቲካሊ ሞቢላይዝድ ሆኖ አያውቅም በታሪክ ማለት ነው ይሄን እንደው ዝም ብለን የምናነሳው ሳይሆን በደንብ መመርመር ማየት እንችላለን ያለፉ ታሪኮቻችን አንዱ ትልቁ ጉድለታችንም ይሄ ነበር ብዬ አምናለሁ እና ብዙ ቴክኖሎጂዎችን የታጠቀውን የአብይ አህመድ መከላከያ መቋቋም መመከት እንደገና
መልሶ ማጥቃት፣ መደራጀት፣ መታጠቅ፣ መደራጀት እና ማሸነፍ ተደጋጋሚ ድሎችን ማግኘት የቻለ ኃይል ነው። ይሄ ኃይል ፖለቲካሊ ደግሞ በአማራነቱ በጣም ሰፊ ቁጥር ያለው ማህበረሰብ በተለይ ወጣቱ ብዙ ጊዜ በመሪ ቃላችን እንደምንለው አዲስ የሆነ ትውልድ በተለየ አስተሳሰብ የመጣ ነው እና ያንን በጉልህ የሚያንጸባርቅ ነው። የተከናወኑት ትዕይንተ ህዝቦች ያንን የሚያሳዩ ናቸው። አይተ እንደሆነ ብዙዎቹ ሰልፎች ላይ የሚታዩት በተለይ አርሶ አደሮች፣ ነዋሪዎች ያለማንም ቀስቃሽ ጎትጓች የወጡ ፍጹም የሆነ ዓላማ ይዘው ጥያቄ ይዘው አንዳንዱ ቦታ ቀንበር መፈርሉ ይዘው ወጡ ነበሩ። ደቡብ አካባቢ በታየው በተደረገው ትዕይንተ ህዝብ ሌላም አካባቢ። ስለዚህ በአማራነቱ መገፋቱ፣ መጨፍጨፉ፣ መገደሉ በተለይ በመንግስት ደረጃ በዚህ ልክ ጦርነት መከፈቱ አሳስቦት በዚህ ልክ የተደራጀ የፖለቲካ ማህበረሰብ መፈጠሩ ትልቅ ነገር ነው ብዬ አምናለሁ። እኔ በዚህ አጋጣሚ ግን በከተማ ለሚኖረው ህዝብም ለሌላው ከአማራ ውጭ ላለው ህዝብም ቢሆን ይህ አገዛዝ ለየትኛውም ህዝብ ለየትኛውም ማህበረሰብ መልካም ነው ብዬ አላስብም። ተራ በተራ ሁሉም ዳፋውን የሚቀምስ መሆኑ የሚቀር አይመስለኝም። ስለዚህ ኮሚትመንት ያስፈልጋል፣ ቆራጥነት ያስፈልጋል። ሰሞኑን እንደታዩት ኢራናውያን ፓወር ፕላንታቸው እነዚህ ትልልቅ የኃይል ማመንጫ ጣቢያዎቻቸውን አሜሪካ ወይም እስራኤሎች እንመታለን ብለው በዛቱ ጊዜ በቦታው ላይ በመሄድ እንግዲህ በጀት በድሮን ቦምቦች እስከ መመታት ድረስ ኮሚትመንት በመውሰድ ያሳዩትን ቁርጠኝነት አይተናል። ስለዚህ ለመሰረተ ልማታቸው እንኳን በዛ ልክ ቀና የሆነው ደፍረው ነው ራሳቸውን መከላከል የቻሉት። ከተባበርን የአገዛዙን እድሜ ማሳጠር እንችላለን። የአገዛዙን እድሜ ማሳጠር ማለት ደግሞ የምንከፍለውን መስዋዕትነት በብዙ እጥፍ መቀነስ ማለት ስለሆነ በቁርጠኝነት በማንኛውም መንገድ አገዛዙን መታገል እንደሚያስፈልግ በህዝባዊ እምቢተኝነት ጭምር መታገል እንደሚያስፈልግ እናምንበታለን። ጦርነት የብዙ ነገሮች ድምር ውጤት ነው። የደከመ የላሸቀ አገዛዝ ነው። ስለዚህ በደንብ ገፍቶ ተደራጅቶ ማስወገድና በምትኩ ለሁሉም ኢትዮጵያ የሚበጅ ስርዓት መውለድ ያስፈልጋል። ለዛ ማንኛውንም እንቅስቃሴ ለማድረግ ቁርጠኝነት መኖር አለበት ብዬ አምናለሁ። ከገዳዮቻችን ፍትህ እየለመን ከገዳዮቻችን የኢኮኖሚ ጥያቄ እየጠየቅን እየተራብን ነገን ተስፋ እያደረግን መቀጠል አለብን ብዬ አላምንም። ይልቁንም ተደራጅቶ መታገልና ማስወገድ፣ ራስን ነፃ ማድረግ፣ ኢትዮጵያውያን ደግሞ ሀገራቸውን መልሰው መረከብ ያስፈልጋቸዋል ብዬ አምናለሁ። ዛሬ ኢትዮጵያ ያልተነገረ ቅኝ ግዛት ውስጥ ያለች ሀገር ነች። የኢትዮጵያ አየር ኃይል የሚባለውን ተቋም ሙሉ በሙሉ ኦፕሬት የሚያደርጉትን የሚኖሩትን ሁሉም ነገር የሚያደርጉት ዩናይትድ አረብ ኤሚሬቶች ናቸው። የኢትዮጵያ አየር ኃይል ዋነኛ ማዘዣው ዱባይ ነው የሚገኘው። በጣም ብዙ ጉዶች ያሉበት አገዛዝ ነው፣ በርካታ ጉዶች። ስለዚህ በዚህ ባልተነገረ ቅኝ አገዛዝ ውስጥ ያለን ኢትዮጵያ ባልተነገረ ቅኝ አገዛዝ ውስጥ እንድትገባ ያደረገን አገዛዝ ማስወገድ እኔ ታሪካዊ ኃላፊነት ነው ብዬ አስባለሁ። የትውልዱ እጁን አጣጥፎ በየቦታው ስቃይ እየከፈለ ፍዳ እየከፈለ በኑሮ ውድነት እየተጠበሰ መቆየት የለበትም። ለትግሉ አጋዥ መሆን አለበት። በእኛ በኩል ማድረግ ያለብን ማንኛውንም ፖለቲካዊ እንቅስቃሴዎች፣ ወታደራዊ እንቅስቃሴዎች፣ የዲፕሎማሲ ተግባራት ሌት ከቀን በመስራት ላይ ነው የምንገኘው። ይሄን ለማድረግ ግን በከተማ ያለው እና በሌላውም አካባቢ ያለው ከአማራ ህዝብ ውጭ ያለውም ህዝብ ጭምር መተባበር፣ መስራት፣ መታገል ያስፈልገዋል የሚል እምነት አለ። ላለፉት 8 ዓመታት ያለ እረፍት ጦርነት ውስጥ ያለ ሀገር ነው ያገር። ይሄ ጦርነት ደግሞ በአገዛዙ በኩል በእኛ በኩል ካልሆነ በስተቀር አላማ ይዘን የተነሳ ነው ራሳችን የመከላከል ጦርነት ሲሆን፣ በአገዛዙ በኩል አንዳችም ግብ የሌለው ጦርነት። የኢትዮጵያ መከላከያ ሰራዊት ላለፉት 8 ዓመታት አንዲትም ጥይት ለብሔራዊ አጀንዳው ተኩሶ አያውቅም። ሁሉንም ጥይቶች የተኮሰው ወደ ኢትዮጵያውያን ነው። ሁሉንም መድፎች
የወረወረው ወደ ኢትዮጵያውያን ነው። ሁሉም የአየርና የድሮን ቦምቦች የዘነቡት ወደ ኢትዮጵያውያን ነው። ስለዚህ ከዚህም ቀጥሎ የተለየ ነገር አይመጣም። ያገዛዙ እድሜ እስከቀጠለ ድረስ ይህ ዑደት ይህ የቀውስ ዑደት በቀጠሉ የማይቀር ነው። ስለዚህ ይህንን ማቆም አለብን። ይህንን ለማቆም ሁሉም በየድርሻው የሚገባውን ማድረግ የሚገባውን አስተዋጽኦ ማድረግ አለበት ብዬ አምናለሁ። መልካም ፋኖ አስረስ ማረ እንግዲህ በብዙ ስም እየጠራሁ ነው ያለሁት። በነገራችን ላይ የውጭ ቅጥረኛ ነው ያገዛዝ ስትል ዛሬ ሳነበው የነበረው አንድ ጽሁፍ ነበረ። የጀነራል ሐምዳን ዳጋሎ ታናሽ ወንድም ደብረ ዘይት አየር ማረፊያ ይመላለሳል የሚል ነገር ስመለከት ነበርና እንዳልከው በጣም በርካታ አካላት በዚህ ከዚህ አገዛዝ ጋር በብዙ መንገድ ተቆራኝተው እንዳሉ መረዳት እንችላለን። ዛሬ የሚወጡ በጣም በርካታ ሪፖርቶች የየል ዩኒቨርሲቲ የሚያጋልጠው ብዙ ነገር አለ። እንደው ወደ ውስጥ ጉዳዮች ልመለስና አስረስ ሰሞኑን የቀጠና ሰብሳቢዎች እየተመደቡ ነበር አፋብን ላይና በተለይ ከመጀመሪያው የአፋብን የፖሊት ቢሮ ስብሰባ በኋላ የተቀመጡ የድርጅቱን መዋቅራዊ ሁኔታዎች የማሟላት ሰራዊት ውህደት የመፍጠር የመሰሉ ድርጅታዊ ስራዎች ተቀምጠው ነበር። አፋብን ምን ላይ ነው ዛሬ ብንል ምን ትለናለህ? በተለይ መዋቅራዊ ማሟላት የመምሪያ ኃላፊዎችም ስትመድቡ ነበርና ድርጅታዊ ቁመናው ላይ ጥያቄ ላላቸው አፋብን ምን ላይ ነው እንበላቸው ዛሬ? መልካም እንግዲህ አማራ ፋኖ ብሔራዊ ንቅናቄ በመስረታ ሂደት ውስጥ እና መስረታ ወቅት ይፋ ያደረጋቸው በመግለጫችንም ሰፋ አድርገን የሄድንባቸው ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ ተግባራት አሉ። እነኛን ተግባራት በሚገባ እየተከናወኑ ነው የሚገኙት። በተለይ ከመዋቅር አንጻር እንግዲህ በደንብ መረዳት ያለበት ይህንን ፕሮግራም የሚከታተሉ ወገኖቻችን በደንብ መረዳት ያለባቸው በተለያየ መዋቅር ውስጥ የነበሩ በተለያየ ዩኒት ውስጥ የነበሩ አደረጃጀቶችን ነው በአንድ ላይ ማምጣት የተቻለውና የመጀመሪያው ትልቁ ነገር ድርጅቱ በዛ ልክ በዛ ፍጥነት ተመስርቶ በአንድ ዓላማ በአንድ መዋቅር በአንድ መሪ በአንድ ወታደር ላይም የተስማማንባቸው ነጥቦች በመተግበር ላይ ያለናቸው ነጥቦች አሉና ከእነዚህ ተግባሮቻችን መካከል የመዋቅር ስራዎችን ማጠናቀቅ ነው። እንግዲህ የትጥቅ ትግል ድርጅት እንደመሆኑ መጠን ፖለቲካ መር የትጥቅ ትግል እንደሚከተል አንድ ተቋም በስሩ የፖለቲካ አመራሮች፣ የህዝብ ግንኙነት አመራሮች፣ በየዘርፉ ዲፕሎማሲውን የሚመሩ ጓዶች እና ወታደራዊ አመራሮች ሁሉንም ዘርፎች አዋህዶ አቅፎ የሚመራ ተቋም ነው። ለዛ የሚያስፈልገው መዋቅር እስከ ታችኛው አካል ድረስ እስከ ጋንታ እስከ ሁሉም አደረጃጀት እስከ ሁሉም ወታደራዊ አደረጃጀት ከዛም ቀጥሎ እስከ መጨረሻው የህዝብ አደረጃጀት እስከ ቀበሌ ድረስ መዋቅሮች ይዘረጋሉ። እነዚህ መዋቅሮች ከዚህ በፊት በነበሩ አደረጃጀቶች ውስጥ የሚቆዩ ቢሆንም አንድነትና ወጥነትን ያልነበራቸው በመሆኑ እነሱን አንድነቶችና ወጥነቶች ማምጣት ያስፈልግ ነበር። ባለፉት 3 ወራት እነኚህን ተግባራት በተቀመጠው ጊዜ ገደብ መሰረት በሚገባ እያከናወን ነው የምንገኘው ማለት ነው። አልፎ አልፎ ከሚገጥሙ የተወሰኑ ጥቃቅን ችግሮች በስተቀር የከፋ ነገር ሳይገጥም በተጨባጭ ተግባራዊ እየተደረገ ነው። ሌላው መዘንጋት የሌለበት ነገር በትንሹም ቢሆን ከድርጅቱ መመስረት በፊት የድርጅቱ መሰረታ ሂደት የጎንዮሽ መተያየቶችን አልፎ አልፎ የነበሩ ትናንሽ ግጭቶችን እንዲቆሙ ቃል ገብተን ከማቆማችን ትንሽ ቀደም ብሎ በነበሩ ግጭት ምክንያቶች መጠራጠሮች እና የተለያዩ ችግሮች ነበሩ በተለያዩ እዞች መካከል በተለያዩ አህዶች መካከል። ይህንን ነገር በመግለጫው በድርጅት መስረታ ሂደቱ በተሰራ የፕሮፓጋንዳ እና የፖለቲካ ስራ ባደረግናቸው መድረኮች ገለጻዎች ለሰራዊቱ 100% በሚባል ደረጃ ተግባብቶ እየሰራ ነው ያለው ግልጽ ሆነዋል። ነገር ግን ያን መዋቅራዊ ቅርጽ መስጠት ያስፈልጋል። ሁለት የነበሩትን እዞች አንድ ማድረግ ያስፈልጋል። ሁለት የነበሩትን ኮሮች አንድ ማድረግ ያስፈልጋል። አንድ ስታደርግ የጋራ መሪ መሰየም ያስፈልጋል። የጋራ ምክትል፣ የጋራ ወታደራዊ አዛዥ መሰየም ያስፈልጋል። ይህንን ለመሰየም መታለፍ ያለበት ፕሮሰስ አለ። የሚሰየመው ግለሰብ ወይም የሚመደበው ግለሰብ የሚመራው ሰራዊት ስለሆነ የሚመራው ትግልም ስለሆነ ትልቅ ኃላፊነትን የሚጠይቅ ጉዳይ ስለሆነ ለዛ ብቁ መሆኑን ያ ሰው እዛ ቦታ ላይ እንዲመደብ የጋራ ስምምነት ያለ መሆኑን መታለፍ ያለባቸው ቴክኒካዊ ሂደቶች መታለፋቸውን ማረጋገጥ ያስፈልግ ነበረ። እነዛም በመስራት ሂደት
ተግባራቱ ተከናውነዋል። ከዛ ጎን ለጎን ግን ለአንድም ቀን ቢሆን መደበኛው ተጋድሎ ተቋርጦ አያውቅም። እንደውም ቅድም መግቢያችን ላይ እንደዘረዘር ነው በጣም በሚያስደንቅ ፍጥነት በጣም አስደናቂ ውጤት የተገኘባቸው የፋኖን አቅም በከፍተኛ ደረጃ ያስፈነጠሩ ወታደራዊ ተጋድሎችም ጭምር እየተገኙ ነው የነበረው። እነዚህ ተጋድሎች የተገኙትን በአንዱ ምክንያት እነዚህ በተለያየ አደረጃጀት ውስጥ የነበሩ የሰራዊቱ ክፍሎች አንድ ላይ መዋጋት በመቻላቸው ጭምር ነው ማለት ነው። አፋብን ባስቀመጠው ግብ እና መርህ ግብር መሰረት የመዋቅር ስራዎችን እየሰራ ነው የሚገኘው። የዲፕሎማሲ ስራዎችን እየሰራ ነው የሚገኘው። ሌሎች የፖለቲካ ስራዎችን እና ሌሎች ተግባራትን በማከናወን ላይ ነው የሚገኘው። በርካታ በየመምሪያው በየአደረጃጀቱ የወጡ መመሪያዎች፣ ያተገባበር ማንዋሎች፣ ሰርኩላሮች ደረጃቸውን ጠብቀው ለመዋቅራችን እየደረሱ ነው። በሁሉም ቦታ ዩኒፎርም የሆነ አገዛዝ እንዲከናወን ከፍተኛ ርብርብ እየተደረገ ነው። በዛም በጣም አሪፍ ውጤቶች እያገኘንባቸው ነው ማለት ነው። 12 ነገሮችን ላንሳ እንግዲህ ከተገናኘን አይቀር ማለት ነው። አንደኛ የውስጥ አርበኞችን በተመለከተ ነው። ቀኝ አርበኞችን በተመለከተ እዛ ላይ ትኩረት ተደርጎ እየተሰራ ያለው ስራ ምን ይመስላል የሚለውን ነገር ማንሳት ፈልጋለሁ። በጣም በርካታ ያገዛዙ ውስጥ የሚገኙ በተለያየ ኃላፊነት ደረጃ ላይ ያሉ በወታደራዊም በሲቪል አስተዳደሩም በኩል የተለያየ ኃላፊነት ላይ ያሉ የአማራ ተወላጅ የሆኑ ትግሉን እየተገነዘቡ ከጊዜ ወደ ጊዜ ትግሉን እድገት ደረጃና አሸናፊነት እየተመለከቱ በርካታ መልእክቶች ይልካሉ፣ ለሚዲያዎች መልእክት ይልካሉ። በትግል ውስጥ የነቃ ተሳትፎ ለማድረግ ፍላጎት ያላቸው መሆናቸውን ሲያሳዩ እየተመለከትን ያለ ነው። በዚህ ረገድ በቀጥታ እዚህ ላይ ብቻ ትኩረት ተደርጎ የሚሰሩ ስራዎችን በተመለከተ እየሰራችሁ ያላችሁት ነገር ካለ እንደው በዚህ አጋጣሚ የሚነገረን ነገር ካለ ዛሬም ከጠላት ጋር ሆነው ይሄ አገዛዝ እንደው በሆነ ተአምር ከመውደቅ ይድናል በሆነ ተአምር ሊቀጥል ይችላል ብለው ተስፋ የሚያደርጉ ካሉ ደግሞ ተስፋ ቆርጠው ከህዝባቸው ጋርና ከህዝብ አስተላለፍ ጋር እንዲመጡና ወደ ትግሉ እንዲቀላቀሉ የሚደረግ ጥሪም ካለ በዚህ አጋጣሚ እንድታነሳ የሚል ነው። አንደኛው ይሄ ነው። ሁለተኛው እንደው ብዙ ሰዓትን ላለመያዝም ጭምር ነው፣ በዚሁ እንድናጠናቀቅም ስለተፈለኩኝ ነው። አማራው ቀጣዩን ሽግግር ለመምራት በኢትዮጵያ ውስጥ የሚመጣውን ለውጥ ለመምራት የሚያስችል ወታደራዊ፣ ፖለቲካዊ እና ዲፕሎማሲያዊ ዝግጅት እያጠናቀቀ ነው ወይ? በዛ ደረጃስ መገለጽ የሚችል ስራ እየሰራ ነው ወይ? ለዛ ዝግጁ ነን ወይ የሚለውን ነገር ማንሳት ነው የምፈልገው። አይ ነው በኢትዮጵያ ውስጥ የሚኖር ሽግግር በአማራ ህዝብ ብቻ የሚወሰን እንዳልሆነ አውቃለሁ። የበርካታ ኃይሎችን ፍቃድና ትብብር የሚፈልግ እንደሆነ አውቃለሁ። ግን ደግሞ አማራው እንደ አማራ የኢትዮጵያ ቀጣይ ዕጣ ፈንታ ላይ የሚኖረው ሚና እና የሚኖረው ወሳኝነት ሚና ቀላል የማይባል ነውና ከዚህ አንፃር እያደረገ ያለው ዝግጅት ምን ይመስላል? ሰው በርግጥስ ለለውጥ ዝግጁ ሆነናል ወይ? በዛ ቁመና ላይ መምጣት ይችላል የሚለው ነገር እናንሳ ብዬ ነው። አመሰግናለሁ። እንግዲህ የቀኝ የውስጥ አርበኞች እያገለገሉ ነው ያሉት። በበርካታ ቦታዎች የምናደርሳቸው የሰርጎ ገብ ኦፕሬሽኖች፣ በትላልቅ ከተሞች ላይ የምንሰራቸው ኦፕሬሽኖች ያው በቀኝ የውስጥ አርበኞች ንቅናቄ በኩል ከፍተኛ የሆነ መረጃ ግብዓት መሰረት የተደረጉ ናቸው። በሌላ በኩል ኦፕሬሽኖቻችን ላይም ትልቅ አስተዋጽኦ ነው ያላቸው። እነዚህ ሰሞኑን ድል የምናገኝባቸው በርካታ ቦታዎች ላይ ቀደም ስናነሳ የነበረው የደቡብ ጎንደርን ጨምሮ በዚህ ሰሞኑን ጎጃም አካባቢ የተገኙ ድሎችን እንዲገኙ ትልቅ አስተዋጽኦ ያላቸው በአገዛዙ የጸጥታ መዋቅር ውስጥ ያሉ፣ በአገዛዙ የካድሪ መዋቅር ውስጥ ያሉ የውስጥ አርበኞች አሉ። መገለጽ በሚገባቸው ሰዓት የሚገለጹ በጣም ታሪካዊ ስራ እየሰሩ ያሉ፣ ትልቅ ታሪክ እየጻፉ ያሉ፣ ለዚህ ህዝብ የህልውና ተጋድሎ የበኩላቸውን ድርሻ እየተወጡ ያሉ አሉ። በቀጣይ ሊደረጉ በከተሞችና በተለይ በትላልቅ ከተሞች ሊደረጉ የሚችሉ ህዝባዊ እንቅስቃሴዎችን ሊመሩ ሊያደራጁ በዝግጅት ላይ ያሉ የቀኝ አርበኞች እንቅስቃሴዎች አሉ። ትልቅ አስተዋጽኦ እንዳላቸው መታወቅ አለበት ማለት ነው። በኢትዮጵያ ወደ ሽግግር ብትመጣ አማራው ሚና ምን ይሆናል? በዛ ልክ ዝግጁ ነን ወይ በሚል የተነሳ ነገር አለ። በእኛ ረገድ እንደ ትግላችን እድሜ
በአጠቃላይ እንደ አመራሩ ኤክስፖዠር እና ሁኔታ አንፃር ካየው ያለምንም ማጋነን በጣም ከባድ የሆነ ኃላፊነት እየተወጣን የምንገኘው። አብዛኛው የአፋብን አመራር በብዛት በወጣት እድሜ ላይ ያለ ረጅም የሚባል የትግል ኤክስፖዠር የሌለው ከጥቂቶች በስተቀር ማለት ነው። ስለዚህ በዛ ቁመና ላይ ሆኖ ግን ትልቅ የሆነ ኃላፊነት በዚህ እድሜ በዚህ ሁኔታ ውስጥ በዚህ ነባራዊ ሁኔታ ውስጥ ሊከወን የማይችልን አደራ እና ኃላፊነት የተሸከመ አመራር ነው ያለው ማለት ነው። በተለይ ኮር ሊደርሺፑ ይህንን ታሪካዊ ኃላፊነት ይህንን ታሪካዊ ጋፕ ሞልቷል። በአጠቃላይ የአማራ ህዝብን አቅም መሰረት አድርገን የምናወራ ከሆነ ግን ገና አልተነካም ብዬ ነው የማምነው። በጣም በርካታ ስራዎች ያስፈልጉናል። የአማራ ህዝብ በኢትዮጵያ ታሪክ ውስጥ ኮር ህዝብ ነው። ትልቅ አስተዋጽኦ ያደረገ ህዝብ ነው። ጠላቶቹ እንደሰሩበት ትርክት ሳይሆን እንደ ሀቀኛ ታሪክ ተንታኞች ማሰብ ካለብን ይህ ህዝብ ዛሬ ያሉ የኢትዮጵያ ብዝሃ ማንነቶች እንዲጠበቁ ጭምር ከውጭ ወራሪዎች ጋር ታግሎ ኢትዮጵያን በኢትዮጵያዊነቷ አቆይቶ እዚህ ለማድረስ ከሌላው ህዝብ ጋር ትልቅ አስተዋጽኦ ትልቅ ሚና የወሰደና ትልቅ ታሪካዊ ተልእኮን የተወጣ ህዝብ ነው። ስለዚህ በተለይ ደግሞ አሁንም ባለው ነባራዊ ሁኔታ ቢሆን በህዝብ ቁጥሩ በኢኮኖሚያዊ አቅሙ ቢሮክራሲ ላይ ባለው አስተዋጽኦና አቅም ልክ መንቀሳቀስ ቢችል በጣም በቀናትና በጥቂት ጊዜ ውስጥ አገዛዙን መለወጥ ለሌላውም ህዝብ ጭምር የሚተርፍ ውጤት ማምጣት የሚችል ትልቅ ሽግግር ማድረግ የሚያስችል አቅም እንዳለው ነው የሚሰማኝ። እኔ ያንን በማድረግ ሂደት ግን ልሂቃኑ ላይ ቀላል የማይባል ስንፍና አለ። ዛሬም ድረስ በተደጋጋሚ ተናግረናል፣ በተደጋጋሚ ጥሪ አድርገናል። ከዚህ በላይ የተመቻቸ ሜዳ ከዚህ በላይ የተመቻቸ ሁኔታ ሊፈጠር አይችልም። በታሪክ ከብዙ ዘመናት በኋላ በጣም ብዙዎች በጣም እልፎች ዋጋ ከፍለውበት ብዙዎች ደግሞ እድለኛ ሁነን እዚህ ትግል ላይ የተገኘን ጓዶች የምናደርገውን ጥሪ የሚቀላቀለው ልሂቃን ቁጥር ያን ያክል የሚባል አይደለም። ይሄንን ማነሳው ከአቅሙ አንፃር ነው። በጣም በርካታ የተማሩ ልጆች እዚህ ትግል ላይ ያሉ በየደረጃው ባለው አመራር ውስጥ፣ ነገር ግን የአማራ ህዝብ ካለው አቅም አንፃር ደግሞ ትግሉን በጣም ማሳጠር መልኩን በጣም ማስተካከል የኛን አቅም መገንባት የሚችሉ በውጭም በሀገር ውስጥም ያሉ አቅሞች አሉ። እኔ ቀላል ጥያቄ እኮ ማንሳት ትችላለህ። በየትኛውም የትጥቅ ትግል ሂደት ውስጥ በርካታ ዜጎች ለህዝባቸው ለወገናቸው ብለው ከውጭ ሀገራት መጥተው ትግሉን ይቀላቀላሉ። እኔ በፋኖ ትግል ውስጥ ስንቶች እንደመጡ እኔ የምጠራው ሰው አርያም ያደረገው ሰው የለም እና በዛ ልክ ትግሉ ላይ የአማራ ህዝብ ልሂቃኑ በተለይ በቂ አስተዋጽኦ አድርጓል ብዬ አላምንም። ይሄ ብዙ ታሪካዊ ብዙ ነገሮችን ብዙ ፖለቲካዊ ምክንያቶችን ልናነሳ እንችላለን። ላለፉት 30-40 ዓመታት የነበረው ፖለቲካዊ ድብታ የፈጠረው ንሆለልነት፣ ኔቪቲ፣ ሌሎች ነገሮችን ልናነሳ እንችላለን። ነገር ግን ያለፈው 3 ዓመት ተጋድሎ ያንን ነገር በማንቃት በቂ ነው ብዬ አስባለሁ። አይኑ ተገልጧል ብዬ አስባለሁ። አይን ለመግለጥ የሚያበቃ ተግባራት ሰርተንም አሳይተናል፣ ድል አድርገን አሳይተናል፣ አደራጅተን አሳይተናል። ስለዚህ እዚህ ላይ አቅም መጨመር አቅም መፍጠር ያስፈልጋል። አንዳንዱ ለግለሰባዊና ለቡድናዊ ፍላጎቱ ተገዥ በመሆን እንዴት ትላልቅ ሚዲያዎችን እናንተንና መሰል ጓዶችን በሚዲያው እንኳን ጎልቶ እንዲወጡ ተቋም እንዲኖራቸው መደገፍ የሚገባው አካል እኮ የሆነን ሀሜተኛ 24 ሰዓት የፋኖ ታጋዮችን ሲያብጠለጥል ሲያሜነርጂክ የሚውል ተራ ግለሰብን ሀሜተኛ ግለሰብን ሲደግፍ እኮ ታገኘዋለህ። አንዳንዱ ትግል የአማራን ትግል ጥላሸት የሚቀባን አካል የሚደግፍ ሁሉ ታያለህ። እና ይሄ ነገር መታረም አለበት። የያዝነው የህዝብ ትግል ነው። የያዝነው የትውልድ ትግል ነው። የያዝነው ዘመናትን የተሻገረ አደገኛ ትርክት መሰረት ያደረገ መዋቅራዊ ህገ መንግስታዊ ጥቃትን ነው ለመከላከል የተነሳ ነው። ይሄ ርብርብ ይፈልጋል፣ ሀሳብ ይፈልጋል፣ መሬት ላይ ያለ ተጋድሎ ይፈልጋል፣ ብዙ መስዋዕትነት ይፈልጋል። ለዛ እኔ በበቂ ሁኔታ ልሂቁ እንግዲህ ልሂቅ ስንል በተለምዶ የተማረውን ብቻ ማለት አይደለም። ተሰሚነት ያለውን
ማህበረሰቡን ማንቀሳቀስ የሚችለውን ባለ ሀብቱን የሃይማኖት አባቱን ሌላውንም በማህበረሰቡ ውስጥ ትልቅ ተጽዕኖ መፍጠር የሚችለውን አካል ማለታችን ነውና በዛ በኩል እየተደረገ ያለው ነገር በቂ ነው ብዬ አላምንም። በቂ ነው ብቻ ሳይሆን በጣም አናሳ ነው። በጣም መሰራት አለበት፣ መንቀሳቀስ አለበት፣ ሞቢላይዝ መሆን አለበት። ማሸነፋችን ይህም አይቀርም ሆኖን አይደለም እኛ ጠላቶቻችንን በደንብ ገብቷቸዋል ቀን የመቁጠር ጉዳይ ካልሆነ በስተቀር። ስለዚህ ነገር አሸንፈን በራሱ ወገን ትግል ምንም ሚና ሳይኖረው ከሚኩራራ ትንሽም ቢሆን አስተዋጽኦ ማድረግ ትንሽም ቢሆን ጠጠር መወርወር ያስፈልጋል ብዬ አምናለሁ ትንግስቱና በዚህ አጋጣሚ ጥሪ ማድረግ ጀምር ስለፈለኩ ነው ሰፋ አድርጌ ሄድኩበት። አመሰግናለሁ አርበኛ አስረስ። አንሙት ቀጥል መታነሳቸው። መልካም እጅግ እናመሰግናለን። ሁለት አገላለጾች አሉ በተለያየ ሚዛን በተለያየ ትርጉም ሊታዩ የሚችሉ ናቸው። ወንድም አስረስ የምህረት አዋጁን የተቀበሉ ፋኖን መከላከላቸውን የሚገልጸውና የሰላም አማራጭ ተቀበሉ እያለ ደግሞ በአገዛዙ በኩል የሚገልጽ አለ። የምህረት አዋጅ መቀበል የሰላም አማራጭ መቀበል የሚል ቅድም እንዳልኩት ሚዛናቸው ትርጉማቸው አንድምታቸው የተለያየ እንደሆነ መረዳት እንችላለን። ባወጃችሁት የምህረት አዋጅ ካገዛዙ ወደ ፋኖ እየገባ ያለው ኃይል ምን ያህል ነው? ገፊና ሳቢ ምክንያቶች እንዳሉ እንገምታለን። ከዚያ አኳያ ምን ያክል ተጽዕኖ እየመጣ ነው? በዛ ረገድ ምን ያህል ትርጉም ያለው ኃይል ወደ እናንተ እየመጣ ነው? ሌላኛው አገዛዙ የሰላም አማራጩን ተቀበሉ እያለ የሚጠራቸው ግለሰቦች አሉና እስኪ እነዚህን የሁለቱን ነገሮች ምክንያቶችና ትርጉማቸውን አንሳልን። አገዛዙ ሰላም አማራጭ ተቀበሉ እያለ የሚቀበላቸው እና በየቴሌቪዥን መስኮት የሚያቀርባቸው ልክ እንደሆነ ብርቅዬ አራዊት ለጉብኝት የሚያዘጋጃቸው ጥቂት በጣም በጣት የሚቆጠሩ ሰዎች ናቸው። በነገራችን ላይ እነኚህ ሰዎች ትግሉ መስመር ሲይዝ የትግሉ ሀዲድ ሲስተካከል መውረጃ ፌርማታቸው ላይ እየደረሱ መርሁ ቆራጥነቱ መስዋዕትነቱ ትግሉ ራሱ እንደ ገለባ አስተዋጽኦአቸው ምንም ይሁን እኔ አንዳንድ ጊዜ ከሄዱ በኋላ ነው እንደዚህ የምትሉ ምናምን የሚል ትችቶች እንዳሉ አውቃለሁ። እውነት ስለሆነ ነው የምንናገረው እውነት ስለሆነ እንጂ የሆነ አንድ ጉምቱ አመራር አንድ ትልቅ አስተዋጽኦ ያለው አመራር እንደዛ ቢያደርግ እንደዛ ልንናገር አንችልም። እስካሁን ድረስ ሄዱት በተለያየ መንገድ ሲረብሹ ቅሬታ ሲያቀርቡ የነበሩ አብዛኞቹ ተልእኮም ጭምር የተቀበሉ ናቸው። የተሸጡትም በተራ ገንዘብ በተራ ሳንቲም ነው። የተወሰኑት ፈርተው ነው፣ መስዋዕትነት ፈርተው ነው፣ ሌሎቹ ተሽጠው ነው እና ምንም አይነት አስተዋጽኦ የላቸው ምንም አይነት ትግሉ ላይ። የሚገርም ነገር ብዙዎቹ እነኚህ የከዱ ሰዎች የነበሩባቸው ቀጣዮች እነሱ በሄዱ ማግስት አስደናቂ ድሎችን መዘገቡት ያለና ትግሉ ላይና ድርጅቱ ላይ ያላቸው አስተዋጽኦአቸው ምንም እንደሆነ በዛም መገንዘብና መረዳት ይቻላል። ምንድነው አንዱ አስቸጋሪው ነገር እንደሚታወቀው የዚህ አማራ ትግል ላይ ያለ የሶሻል ሚዲያ ኢምፓክት አለ እና በአንድም በሌላም መንገድ ብዙ ያልተሰሩ ስራዎች ስላሉ በጋራ የመሰለፍ አንድ ላይ መቆም አንዳንድ ደግሞ የመታለልም ነገር ስላለ ሶሻል ሚዲያ ላይ ያላቸውን ግንኙነት ወይ ፌስቡክ ላይ የሚኖራቸውን ስምና ዝና ታሳቢ በማድረግ ትልቅ ሚና ያላቸው ሰዎች ትግሉን የከዱ ወይም ደግሞ የአመራር ክፍተት የተፈጠረ የሚመስለው ወገን አለ። እውነታው እንደዛ አይደለም። ሲንጓለሉ የነበሩ ያንጓልላቸው ደግሞ አመራሩ ሳይሆን ራሳቸው ወይ ባህሪያቸው ወይ ደግሞ ትግሉን የሚጠይቀው መስዋዕትነት ለመክፈል ያልተዘጋጁ በመሆናቸው በአጠቃላይ በዚህ ሀዲስ ላይ ቀጥለው የመጨረሻውን ቀን ለማየት የማያበቃ የስነ ልቦና ዝግጅት ያላቸው ሰዎች ናቸው። በአንድም በሌላ መንገድ አገዛዙ ጋር በተለይ ባለሀብቱ ጋር ነጋዴው ጋር ባላቸው ቁርኝት ምክንያት የሄዱ ናቸው ማለት ነው። በምህረት አዋጁን ተከትሎ ከጠላት ወገን ወደኛ የሚመጣው ሰራዊት በጣም ከፍተኛ ቁጥር ነው ያለው። አሁን ለመዘገብ በቃ የዘወትር ስራ ስለሆነ ኒውስ ወርዝ ማለፍ ብሎ እስከ መሆን ደረጃ ደርሷል። በየቀኑ ከአንድ ወረዳ ውስጥ በሳምንት 50 ከ60 በላይ
የሰራዊት አባል ይቀላቀላል ይመጣል ኦሬዲ የተለመደ አሰራር አለ በዛ የተለመደ አሰራር መሰረት ይስተናገዳል ትልልቅ ስም ያላቸው ካድሬዎችና በጀነራል በኮነት በኮሎኔልነት ደረጃ ያሉ ሰዎች ምናልባት በዛ ረገድ ክፍተቶች አሉ ብዙ የመጡ ያሉን ብዙ ስራዎች ይፈልጉ ይሆናል በታችኛው ግረኛው ሰራዊት ግን በገፍ ነው እየመጣ ያለ ከፍተኛ ቁጥር ነው ያለው በሚገባ ያው ኦሬዲ የተለመደ አሰራርና ልማዳዊ ነገር ሆኗል እንደ ተለየ ነገር የምናነሳው ጉዳይ አይደለም አንዳንዶቹ አስበውበት ጭምር ነው የጠላትን ተከላክሎ መሳሪያ ይዞ ለመምጣት ጭምር በእኛ በኩል የስልጣን ዕድል አልመቻችላቸው ያለ በጊዜው መታጠቅ አልችል ያሉ በቁርሽ ጭምር ሄደው ታጥቀው ተመልሰው ፋኖን የሚቀላቀሉ አሉና ብልጽግና በዚህ ረገድ በጥብጦ ቢጌታቸው እንኳን ጸረ አማራነትን ለአማራ ልጆች ማሸከም እንደማይችል ባለማወቁ ምክንያት ይሰበስባል ያሰለጥናል የሆነ ቦታ ያሰማራል ተመልሰው የወገንን ኃይል ይቀላቀላሉና ተመሳሳይ ዑደት ነው ትግሉ ከጀመረበት ጊዜ ጀምሮ የሚታየው አሁን በተለያዩ ካምፖች በርካታ አሰልጣኞች እንዳሉ እናውቃለን ያው በሳምንታት ግፋቢል በአንድ ወር በሁለት ወር ውስጥ ተጠናቀው ወደኛ ይመጣሉ መልሰው ጠላታቸውን ይዋጋሉ ማለት ነው አርበኛ አስረስ እንደው አንድ ነገር ላንሳ ከፕሮግራማችን ከማጠናቀቃችን በፊት እንደምታውቀው ሀገሪቱ ያለችው የጦርነት ኢኮኖሚ ውስጥ ነው ዋር ኢኮኖሚ የሚባለው ውስጥ ነው ይሄ አገዛዝ በሰራዊት ብቻ አይደለም ይሄን ጦርነት የሚዋጋው ጦርነቱን የተሸከመለት ኢኮኖሚክ ፒላር አለ የኢኮኖሚ አውታሮች አሉት እንደምታየው ዲፕሎማሲውን ሁሉ ወደ ጦርነት ዲፕሎማሲ ቀይሮታል ዋር ታይም ዲፕሎማሲ ቀይሮታል ሀገሪቱ ለረጅም ዘመናት በዩናይትድ ኔሽን ጭምር የነበሯትን አቋሞች ጦርነቱንና የጦርነቱን ሚዛን ያዛባልኛል ብሎ በሚያስባቸው ነገሮች ለመተካት ርብርብ ሲያደርግ ታያለ ቀጠና ያሰላለፎች ውስጥ ለመግባት ሲሟሟት ታየዋለ ማዕድናትን ስትራቴጂክ ሚነራሎችን ጭምር ሳይቀር በመሸጥ ላይ እንዳለ ታያለ አዋጆችን በየለቱ አዋጅ ያወጣ በተለያየ መንገድ የኢኮኖሚ አዋጆች የህግ ማሻሻያዎች ያደረገ ገበያውንም ለመሸጥ ፖሊሲውንም ለመሸጥ ከባድ ርብርብ ያደረገ ነው ያለው ለጦርነት በሚያመቸውና ለጦርነት ፍጆታ ጦርነትን ኮንትራት ወስዶ በጎረቤት ሀገራት ጦርነት ወታደር አሰልጥኖ ሀገርን ዋጋ የሚያስከፍል እንኳን ቢሆን ያንን ለመክፈል ዝግጁ ሆኖ እንግዲህ ለኢትዮጵያ እጅግ አደገኛ አደጋ የሚያመጡ ቀጠናዊ ጦርነቶች ጄኖሳይዳል ዋር በሚባሉ በሱዳን ጦርነቶችም ጭምር ገንዘብ ተቀብሎ የጦር መሳሪያ ድጋፍ እስካገኘው ድረስ ማንኛውንም ውጊያ በኮንትራት እዋጋለሁ ብሎ የኢትዮጵያ ልጆች ለሌሎች ጦርነቶችም ጭምር አሳልፎ እየሸጠ በእንደዚህ አይነት የጦርነት ፖለቲካ የጦርነት ኢኮኖሚ የጦርነት ምስቅልቅልና ዲፕሎማሲ ውስጥ ገብቶ ስካንገቱ ድረስ እየባዘነ ይገኛል ይሄ አገዛዝ የናንተም ትግል የአብይ አህመድን ሰራዊት ከታርጌት ከማድረግ ባሻገር አብይ አህመድ ጦርነት የሚዋጋበትን የኢኮኖሚ አውታሮች ታሳቢ ያደረገ እንቅስቃሴ ለማድረግ ስትራቴጂክ የሆኑ ጥቃቶችን ለመሰንዘር በሚያስችል ደረጃ ታሳቢ ያደረጉ እንቅስቃሴዎችን ከማድረግ አንፃር ምን አይነት ስራዎች እየተሰሩ ነው የሚለው ነገር ይሄንን እንደምትገነዘቡ አውቃለሁ በተለይ ጦርነቱን የተሸከመለትን መሰረቱ ምን እንደሆነ በደም ትገነዘባላችሁ ብዬም ስለማስብ ነውና ከዚህ አንፃር በቀጣይ ምን አይነት እንቅስቃሴዎች ምን አይነት ስትራቴጂክ እንቅስቃሴዎችን ለማድረግ ታስቧል የሚለው ኦፍ ኮርስ ለህዝብ ለመገናኛ ብዙሃን ሊውል የሚችለው አቅጣጫ ብቻ ምናልባት ልታነሳልን ከቻልክ ማለቴ ነው መነሳት የሌለባቸው ነገሮች ካሉ ልትዘላቸው ትችላለህ ማለቴ ነው አገዛዙ በጣም እንግዲህ አንዳንዴ መንግስቱ ነው ኃላፊነት የሚሰማው አካሉ ነው ጋር የምታደርገው ውጊያና ከብልጽግና አገዛዝ ጋር የሚደረግ ውጊያ የተለያዩ ናቸው በመሰረቱ የጦርነት ህግጋትን የማይጠብቅ ለየትኛው ህግ ተገዥ ያልሆነ በዋናነት ለህዝብ ጉዳት ደንታ የሌለው አገዛዝ ነውና ልክ ነው በብዙ ጦርነቶች መሰረተ ልማቶችን እስከማውደም ድልድዮችን እስከመምታት ጭምር ይደረሳል እንደዛ ብናደርግ ጉዳዩ የሚሆን አይመስለኝም የሚገደው አይመስለኝም የሚያሳስበውም አይመስለኝም ይሄ አገዛዝና ከገጠምነው ጠላት በላይ እኛ ከባድ የሆነ ማህበራዊ ኃላፊነት አለብን ትልቅ የሆነ
ህዝቡ በአሁኑ ሰዓት ከብልጽግና ሳይሆን ከኛ የተሻለ ነገር ይጠብቃል፣ ከኛ የተሻለ ኃላፊነት ይጠብቃል። ስለዚህ ያንን ማህበራዊ መሰረታችንን በማያናጋ መንገድ ነገር ግን የአገዛዙን አቅም ደግሞ በሚያንኮታኩት እና በሚያነጥፍ መንገድ ስራዎች መሰራት እንዳለባቸው፣ ስትራቴጂካዊ ማጥቃቶች መደረግ እንዳለባቸው ይታመንበታል። እሱ ምን ይደረጋል? በአንድ በኩል ያው ወታደራዊ ምስጢር መሆኑ ይታወቃል። በሌላ በኩል ደግሞ የወታደራዊ አመራሮች የሚያቅዱት፣ የሚፈጽሙት፣ የሚከውኑት ተግባር ስለሆነ ምናልባት ለህዝብ ይፋ ልናደርገው የምንችለው ከተፈጸመ እንዲህ አይነት ኦፕሬሽኖች እንዲህ አይነት ስትራቴጂክ ማጥቃቶች ከተከናወኑ በኋላ ሊፈጸሙ የሚችሉ ናቸው። ትንግስት እንቅስቃሴውን ግን በእያንዳንዱ በዲፕሎማሲውም በኢኮኖሚውም በህግ ማሻሻያውም ሀገሪቱ ውስጥ ከፖሊሲ ከእያንዳንዱ ነገር ግን እናንተ ጋር ከሚያደርገው ጦርነት አንጻር ብቻ የተቃኘ ርብርብ እያደረገ እንደሆነ ትገነዘባላችሁ ወይ? እሱን ለማንሳት ነው የፈለግኩት በዋናነት። በትክክል ሁሉም እቅዶቹ አብይ አህመድ በቀጠናው ምልካ ፖለቲካ እንቅስቃሴ ውስጥ የነበረው፣ በዓለም አቀፍ ፖለቲካ ውስጥ የነበረው፣ ከጎረቤት ሀገራት ጋር የነበረው ሁሉም እንቅስቃሴዎቹ እና ፕላኖቹ የከሸፉት ከፋኖ ጋር በሚያደርገው ተጋድሎ ምክንያት ነው። እውነት ለመናገር እዚህ ሀገር ላይ ካቀዳቸው ከከወናቸው የጥፋት እቅዶቹ መካከል በትልቁ ሳይሳካለት የቀረው ፋኖን የማጥፋት እንቅስቃሴ ነው። ይልቁንም በተቃራኒው አገዛዙን ወደ ማጥፋት እና ሙሉ በሙሉ ወደ ማሸነፍ የደረሰ እንቅስቃሴ ነው ያለው። ትልቅ ፋክተር ነው የፋኖ ትግል ምስራቅ አፍሪካ ላይ ለሚደረጉ ፖለቲካዊ ውሳኔዎች፣ ለሚደረጉ ፖለቲካል ኢንጌጅመንቶች፣ ለሚደረጉ የቀጠናው መልካም ፖለቲካዊ እንቅስቃሴዎች የፋኖ ጉዳይ በጣም ትልቅና ወሳኝ ጉዳይ ሆኖ ከወጣ ቆይቷል። ይህን ጉዳይ ከዓመት በፊት ነው ስንናገረው የነበረው። እኛ እንደምንለው ደጋግመን እንደምንለው የአፍሪካ ቀንድን የመከራ ቀንበር ነው ተሸክመን ያለ ነው። ይህንን የመከራ ቀንበር ለመስበር ጥቂት ጊዜያት ነው የቀረው። በቅርቡ ይሰበራል። ያ እንዲሆን ግን ያው የብዙዎች ርብርብ ቅድም የጠቀስኩትን ጨምሮ ያስፈልጋል ማለት ነው። አማራ ነኝ እንጂ አሁን አማራ ነኝ እንጂ ከማረሻው ግርጌ ከቀንበሩ ገመድ ከበሮቼ ጋራ ከጥቁር አፈር ጋር አብሬ የምወጣ አብሬ የምወርድ አንበሳን ታግዬ እንደ ፈረስ ወገብ ቸብዬ የማለምድ ሰማዩን አምኜ ስለት የማስገባ ለታቦት የምሰግድ አማን አርገኝ ብዬ ለጀማው የማረግድ ምጣድ ያመሰውን የጋመ ባቄላን ክክንክክ ብዬ እጄ ላይ የማበርድ አማራ ነኝ እንጂ መንገድ ሰፋይ ብዬ መንገድ ከገባ ጋር ተነስቼ ማልነጉድ አማራ ነኝ እንጂ መሬቱን አምኜ አማን ይማን ብዬ ባንተ ይሁን ብዬ ባንተው መጀን ብዬ አይኔን የማቀና የጎረቤት ማጀት ለምን ሞላ ብዬ በሰው የማልቀና ከወንድሞቼ ጋር ዘመዶቼ ጋር በሌማት የምቆርስ ንጣይዋን እንጀራ አማራ ነኝ እንጂ አባይ ባጠገቤ አቅፎ የሚሰማኝ ጣና በትንፋሹ ባይኑ የሚጠቅሰኝ ጎተራ እንደሁ እንጂ ለወንድሞቼ ራብ ማዴ የማያንሰኝ አማራ ነኝ እንጂ ልጄን በወገቤ ባንቀል በያዝዬ ባገልግል በሰንሰል የሻገተ እንጀራ ጣቢታን ጠልጥዬ ጎጆዬን ያቀናሁ ቀን ከቀበሮ ጋር ማታ ከጅብ መንጋ ከድብ ጋር ታግዬ መታመን የሚሉት መዋደድ የሚሉት የጥቁር አፈር ቃል ልቤ ላይ ተሰርቶ በወንድሞቼ ላይ የተጣደው በደል የሚያብረከርከኝ የሚያብሰከስከኝ ጉልበቴ ስር ገብቶ አንበሳ ከጅብ ጋር እኔ በላ በሆድ ሲታገሉ አሞራና ውሻ እኔ ግጥ እየበጣጠሱ እየዘለዘሉ ባጥንት ተናጭተው በስጋ ሲጣሉ አንተም ስጥ ብዬ የማስታርቅ ፍቅር የሚርበኝ እኔ ነኝ አማራ እንኳንስ ወንድሜ አራዊት ጫካውን ድካውን ሲነጥቁት የሚያንገበግበኝ እኔም አማራ ነኝ ሰማይ ከዳ ብዬ ምድር ጦፈች ብዬ የከሳው በሬን አርጀም አልበላ ነጋልልኝ ብዬ የዘርጃም ብዬ ለአንዲት ረሃብ ብዬ በሳት የማልቆላ በቂጣ የማልሽር የአባቶችን ግዝት የአባቶችን ማላ አዎን አማራ ነኝ ስሜ የጠገበ ማርና ነጭ ጤፍ ጮማና ብርንዶ ባልበላም በልተሃል ባልተኩስ ገለሃል ተብዬ የምጠራ ተብዬ የምፈለግ ፍርደኛ ጋሚዶ አቤት ባይ ባተሌ በሸንጎ በቀየው ስሜ ፍርድ ለምዶ
አማራ ነኝ እኔ ደብረ ግሸን ከርቤ ረጅም መቋሚያ እጀን ተደግፌ ታቅፌ መወጣ እንኳን የገዛጀን አሳልመኝ ያለኝን አይዞህ እያልኩኝ ደግፌም አመጣ አማራ ነኝ ጓዴ ከጥማድ እርሻዬ አምላክ የሰጠኝን ጥቅሽና ውልብኛ ሻግሬ ያየው ማማ ተቀምጬ አላፊያ አግዳሚውን ቅመሱልኝ የምል ከርሻዬ ቆርጬ አማራ ነኛው በደረቅ ባቄላ በንኩሮ መቀጣ ጣዬ ሲበዛብኝ ገብስ ቆሎዬ ላይ ጉሮሬ ላረብ ጠላ የምጠጣ ባልበላሁ ዝልዝል ባልጠጣሁት ማጠጅ ሰክሬ መወጣ በኩርማን እንጀራ በድሪቶ ጋቢ በራፊ መቀነት አንጀቴ ተሳስራ በልቶብና ላሉኝ የወንዙን እንጎቻ ያገሩን እንጀራ ምነው ሆዴን ባዩት ምነው ጎተራዬን ባዩት ወንድሞቼ ይገባቸው ነበር እነሱን ያቀናሁ እነሱን ያጠገብኩኝ የተራቁቼ ከቶ ምን በድዬ ምን አርጋቸው ነው አረመተው ይውኝ እህል የጓሸበት ወንድም የተራበ ሆዴ እኮ ባዶ ነው ውሃ ጠማይ ብዬ ሐሩር በላይ ብዬ ከመንገድ ያልወጣ እኔ አይደለሁም ወይ እፍኝ ውሃ ጠምቶኝ ለእኒያ ወንድሞቼ ባህር የማጠጣ በጭብጨባ ብዛት በምርቃት ግዛት ሞቅ አይለኝ ወደ ላይ አልወጣ በርግማን ውርጅብኝ በስድብ ነበልባል ተሰደብኩኝ ብዬ ወደ ታች አልመጣ ከላይ ነኝ አላልኩህ ከታች ነኝ አላልኩሽ አለሁ በኩሌታ ማን ነው የሚሰፍረኝ ማን ነው የሚያጎለኝ ከባንዲራው ቀለም ከአባቶቼ ቦታ አሁን አማራ ነኝ ጦቢያ የምትባል የነጻነት ሰንደቅ ያኔ ስትበጃጅ ያኔ ስትሰራ አንድ ላይ ሲማገር የቤቷ ወጋግራ እኔ አይደለሁም ወይ ውሃ ልኳን ያቆምኩ ወንድሞቼ ጋራ እንዴት እጎላለሁ ካስቀመጡኝ መንበር ካስቀመጡኝ ስፍራ አሁን አማራ ነኝ የፈረሰ ማገር የፈዘዘ ወራጅ የዛለ ምሰሶ እንደገና እንስራ እንትከል እያልኩኝ የደለኩት ድቤ ከተሰማ ባገር ከሞቀ በኋላ በጅጌ በደቦ በቀዩ ታውጆ አዳምን ዋጋለው ሁሉም ሳሪ መዛል ያድርበት ይመስል በገፈፈ ክዳን በዘመመ ጎጆ አረኔ አማራ ነኝ የቦዘኔ ቃሪያ የጤፍ ዱቄት ቂጣ የሳማ ነጭ ወጥ የማሽላ ቆሎ እንጀራ ነው ብዬ እየገረገረ ቆርሸም በላ ጮማ ነው እያሉኝ ቅቤ ነው እያሉኝ ማጀቴን ያላዩ ሰምቶ አዳሪ ሁላ አሁን አማራ ነኝ አሳድረይ ብሎ ቆራሽ ስጠይ ብሎ ከመጣ ከኔ ቤት አልጋዬን የምለቅ ቁልፍልፍ ብዬ መደብ የምተኛ በታበሰ ማጀት ጦሜን የምተኛ በባህዶ ማድጋ በተቋጠረ አንጀት አሁን አማራ ነኝ ታዲያ እኔ ነኝ ባዳ እኔ ነኝ ባይተዋር በወንድሞቼ ደጅ ሚዛን ያጎደለኝ ላይ ናቸው ቀልዬ በአባቶቼ ማጀት ሰድከ ምገፈተና ውጣና ግባ ናውጣ ተብዬ የአባቶቼን አገር የአርበኞቹን ርስት ያንተ ቤት አይደለም እያሉ ዘበቱ በሽሙጥ አይናቸው አባረሩ ይበቃ ባሮጀን ሰደዱኝ ያለ ስንጥር አፈር ያለ አንዲት ጦሪቃ የፈተሪ ጓዴ ሰው አላየም ብለው በጠቆረ ሰማይ ሌት በጠፍ ጨረቃ የስሙ ነገሯቸው ከነሻሾ ብረት ከነላሎ ማጀት ሺ ጊዜ ብታለም ማለቢያው ቢሞላ ለስሙ ነው እንጂ ፈርዶብኝ ነው እንጂ ባዋዚ አይደለም ወይ በሬት አይደለም ወይ ወንድሞቼ ጋር ፈትፍቼም በላ አሁን ከባዶ ሌማት ላይ ከዱባ መረቅ ላይ ዘመን የሚሻግር እንቅብ የሚሞላ ጣቢታ እየጋገርኩ ታምር የምሰራ እኔ ነኝ ባንዲራው እኔ ነኝ ሰንደቁ እኔ ነኝ አማራ ሃሃ አማራ ነኝ እንጂ አሁን አማራ ነኝ እንጂ ከልብ አመሰግናለሁ ቴክኒሻናችን በረከት እንኳን አደረሰ ማለት ፈልጋለሁ አንተንም በዚህ አጋጣሚ አድማጭ ተመልካቾቻችን የኤቢሲ ቤተሰቦች እንዴት አላችሁ ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ አርበኛ አስረስ ለነበረን ቆይታ ከልብ ነው አመሰግነው በቀጥታ ይሄንን ፕሮግራም እየተከታተለ ነው ያለው ሐሳብ አስተያየቶቻችሁንም እያነበበ ነው ኤቢሲን ዛሬ እንግዲህ ከቻናላችን አዲስ ቻናል መሆኑን አውቆ ነው መጥቶ ለበረታታን እየሞከረ የነበረው እውነት ለመናገር በጣም ጠንካራ ስራ እየሰራችሁ ነው ያላችሁት ከ1700 ሰው በላይ በቀጥታ ፕሮግራሙ እየተከታተለን የነበረው እንግዲህ ትናንትና የከፈትነው ቻናል ነው በሳተላይት መምጣት አለብን አማራ ትልቅ ህዝብ ነው ትልቅ ነገር ይገባዋል ትልቅ ተቋማት ይገቡታል ይሄ ህዝብ አመራር መስጠት አለበት ይሄ ህዝብ ራሱን ማዘጋጀት አለበት ለሚቀጥለው ኃላፊነት ማለት ሊወጣ ለሚገባው
ኃላፊነት ራሱን በሚገባ ማደራጀት ያለበት ጊዜ ላይ ነው ብዬ ነው የማስበው። ሰው በየዘርፉ የሚሰሩ ስራዎች በዛው ልክ የተጠናከሩ መሆን ህዝባችንን የሚመጥኑ መሆን መቻል አለባቸው። ዩቲዩብ ላይ ተንጠለጠለ እኛ በማንቆጣጠረው ፕላትፎርም ላይ ተንጠለጠለ ትግል ልናደርግ አይገባም የሚል እምነት አለኝ። ፕላትፎርሙ የስ ዴሞክራቲክ ነው፣ ብዙዎቻችንን እኩል ያሳትፋል፣ ግን እኩል አይዳኝንም። ስለዚህ ፕላትፎርሞች ላይ አይፈቀደልንም የአማራን ድምጽ ማስተጋባት፣ የአማራን መከራ፣ የአማራን ግፍ መናገር ብዙ ፈተና ያለው ነው። በነገራችን ላይ ኮምፕሌክስ ነው በጣም አማራው ከሚረዳው በላይ በጣም ብዙ ነገር ነው የተሰራው አማራውን በተመለከተ። ያንን የዘመናት የትርክት ናዳ እየሰበርን ነው ያለ ነው። እውነት ለመናገር ይሄ አማራ ትውልድ በጣም የሚያኮራ ትውልድ ነው። ማንም ሊያስቆመው በማይችለው ደረጃ ላይ ነው አሁን ያለው። ትግሉም የሚሰራውም ስራ በዛው ልክ በጣም የተደራጀ በጣም የሚናበብ በጣም ሰፊ ህዝባችንን በዛው ልክ በደንብ አለርት የሆነ የተደራጀበት የነቃበት ራሱን ያቆመበት ዘመን ላይ ነው የምንገኘው። በዛው ልክ ተቋማትን በመገንባት ሂደት ውስጥ ራሳችንን የምንቆጣጠራቸው ፕላትፎርሞች እንዲኖሩን ይገባል። ትግል ነው እና ያዝነው ማለት ነው። ከዚህ አንፃር 60 70 ሺህ 80 ሺህ እና 100 ሺህ ሰው አትደርሱም ሲሉን እኛ ደግሞ ሚሊዮኖችን መድረስ እንደምንችል ማሳየት የምንችልባቸውን ተቋማት እየገነባን መሄድ አለብን ማለት ነው። ከዚህ አንፃር ሳተላይት ላይ ብንመጣ ጥሩ ነው የሚለውን ነገር ላንሳብዬ ነው። ሁለት ነገሮች ልጨምርላችሁ ሰዓት ስላለን የተወሰነ ደቂቃ ስላለን። በነገራችን ላይ ነገ ጀነራል ተፈራ ይመጣልና ከጀነራል ጋር ቆይታ እናደርጋለን። ስለዚህ ሁላችሁም እንድትቆዩ በአክብሮት እንድትጠብቁት። ሚዲያ አይወድም ጀነራል፣ ግን በዓሉንም አስመልክቶ እንኳን አደረሳችሁ ይላችኋል። ከዛም ባሻገር ግን አሁን ያለውን ወታደራዊ እድገት በየዘርፉ ያለውን ወታደራዊ እድገት እንግዲህ እናንተ በሚዲያ የምታውቁትን ያህል ብቻ እንድታውቁትም ጭምር ነው እና በዚህም ረገድ ህዝባችን እና ከህዝባችን ከታጋዩ ከአጠቃላይ ከአማራ ህዝብ ምን ይጠበቃል፣ ከኢትዮጵያ ህዝብ ምን ይጠበቃል የሚለውን ነገር አቅጣጫ ያሳዩናል ብለን እናስባለን። አመራሮቹን ወደ ሚዲያ እያመጣን መልእክቶቻቸውን እንዲያስተላልፉ ለማድረግ ጥረት እናደርጋለን። ከዚህ ጋር ሁለት ነገሮች፣ አንደኛው የታደሰ ወረደን ሹመት በተመለከተ ታደሰ ወረደን ተከትሎ እንግዲህ ከህግ አግባብ ውጭ ነው የተሾመው ታደሰ። እሱም በተመለከተ የወጣ አዲስ መግለጫ ተመልክቻለሁ። አሁን ህወሓት ያወጣው መግለጫ ሙሉ ለሙሉ የታደሰን ሹመት አንቀበልም የሚል ነው እና ፕሪቶሪያና የፕሪቶሪያ ህጋዊ አሰራርና ስምምነቱ ሙሉ ለሙሉ ተጥሷል። ስለዚህ ብልጽግና ይህንን እየጣሰ እንዳለ የሚያሳይ ይዘት ያለው መግለጫ ማውጣቱን ተመልክቻለሁ በአንድ በኩል ማለት ነው። ህጋዊነትንና ህጋዊ አሰራርን በተመለከተ በሰሞኑ ውስጥ ብልጽግና የሚያደርጋቸውን የህግ ማሻሻያዎች እና መዋቅራዊ ሪፎርሞች ተመልከቷቸው። አጠቃላይ ለምሳሌ የኢትዮጵያን ህዝብ በአንድ በኩል ማንኛውንም አጀንዳ ይዘ ናሽናል ዲያሎግ ላይ ተሳተፍ ይሉታል። በተለይ ትግሬውን፣ አማራውን፣ ሌላውን ምናምን አይነት እንደዚህ አይነት ነገር ይነግሩታል። በሌላ በኩል አዲስ አበባን እና የአዲስ አበባን ጉዳይ በተመለከተ ግን የራሱን የህግ ሪፎርም በጣም ሰፊ የህግ ማሻሻያዎች እየተደረጉ ነው ያሉት። መቼም ትከታተላላችሁ አይደለም? የአማራ ተወላጅ የሆናቸው የህግ ባለሙያዎችም ሌሎች ኢትዮጵያውያንም አይ ቲንክ በጣም በስፋት በየዕለቱ የምትከታተሉት ነገር ነው ብዬ ነው የማስበው። መቼም ደንቆሮች አይደለንም። በየዕለቱ በሀገሪቱ ውስጥ ምን የሚካሄድ ምን አይነት ስምምነት ምን አይነት ውሎች ይካሄዳሉ፣ እነማን ገቡ እነማን ወጡ የሚለውን ነገር በደንብ እናውቃለን ብዬ ነው አይደለም? እንግዲህ በተጨባጭ በዛ ደረጃ የምትከታተሉ አድርጌ ነው ብዙዎቻችሁንም ወስደው። በአንድ በኩል እንግዲህ የአጀንዳ ልየታ ምናምን ተብሎ በብሔራዊ ዳያሎግ በብሔራዊ ምክክር ተብሎ አንዳንድ ጉዳዮችን አንተ የባንዲራ ስም የሀገር ስም ህገ መንግስቱ እያልክ እዚህ ትንደፋደፋለህ በብሔራዊ ምክክር ስም ማለት ነው። እሱ የህግ ሪፎርሞቹን ግን አጧጥፏቸዋል። ኦኬ ናሽናል ዲያሎጉን አይጠብቁ። እሱ የሚሰራቸው የህግ ሪፎርሞች ፖሊሲ የሀገሪቱ የማይክሮ ኢኮኖሚ ማሻሻያዎች በጣም ፋንዳሜንታል ናቸው። ባይዘው በጣም የኢትዮጵያን ሙሉ ለሙሉ መልክና የኢትዮጵያን የስቴቱን ዲኤንኤ የሚቀይሩ ናቸው። በነገራችን ላይ የኢትዮጵያን ባዮሎጂካል ኔቸር የኢትዮጵያን ተፈጥሯዊ ገጽታ የሚቀይሩ ሪፎርሞች ነው እያደረጉ ያሉት። በህግ በፖሊሲ ማሻሻያ በኢኮኖሚ በማክሮ ኢኮኖሚ ሪፎርም ምናምን ኮምፕሊትሊ የማታውቃትን ኢትዮጵያ ነው እየሰራ ያለው። አንተን ግን ናሽናል ዲያሎግ እያለ እዚህ ጋር ምርጫ እያለ ያዘፍንሃል፣ ትዘፍናለህ እየሄድክ ማለት ነው። በናሽናል ዲያሎግ ተወያየን አጀንዳ አስመዘገብን ትላለህ ማለት ነው። ያንተን አጀንዳ የማይጠብቁ
በርካታ ስራዎች ግን ኢኮኖሚያዊ ፖለቲካዊ የፖሊሲ የምን ስራዎች በየለቱ እየተሰሩ እየተተገበሩ ትመለከታለህ ሶ ላንተ የመጣ ሪቹዋል ነው አንተን ሌላውን ለማደንዘዝ በናሽናል ዲያሎግ በምርጫ ምናምን አዚፍ the country ሀገሪቷ በምርጫ እንደምትመራ ሀገሪቱ በናሽናል ዲያሎግ እንደምትመራ ምናምን እንደዚህ አይነት ነገር ለህዝቡ ይሸጡለታል ይሄንን የማያቀው ደግሞ ላይክ በርግጥም ናሽናል ዲያሎግ ልናደርግ ነው የሀገሪቱ ችግር ሊቀል ነው እያለ ደግሞ ሚጃጃል ደግሞ እንዳለ በዛ ውስጥ ተሳትፎ ያደረገ ህዝብን ለማደንዘዝ የሚሞክር ልሂቅ እንዳለ ደግሞ ትመለከታላችሁ ማለት ነው ሶ actually በኢትዮጵያ ኢትዮጵያ ውስጥ እየተደረገ ያለው ነገርና ለህዝቡ የሚነገረው ነገር የተለያየ መሆኑን መገንዘብ ያስፈልጋል ማለት ነው ሶ ታደሰንም ሲሾም በአብይ አህመድና በትግራይ መካከል ምንም አይነት ፖለቲካዊ ህጋዊ ግንኙነት አሁን ባለው ሁኔታ አለ ብሎ ለመናገር አያስችልም ምክንያቱም ህግ የሚባለው ኮንስቲቱሽናሊዝም ሀገሪቱ ውስጥ የለም አሁን ባለው ሁኔታ በሀገሪቱ ውስጥ ያለው ሩል ኦፍ ኢንጌጅመንት ዋር ነው ጦርነት ነው ያለው ሶ ምርጫውም ናሽናል ዲያሎጉም ዘፈን ነው ምለው ለዚህ ነው ናሽናል ዲያሎግም የለም ምርጫ የሚባልም ነገር የለም የሀገሪቱን ፖለቲካዊ ጣፈንታን የሚወስኑ በጣም ትልልቅ ጦርነቶች እየተደረጉ ነው ሀገሪቱ ውስጥ ሚሊዮኖች ያሉበት መርጠነ ሰፊ ጉዳቶች ያደረሰ ሁሉም የሀገሪቱ ጦር ሁሉም የሀገሪቱ ሪሶርስ የሀገሪቱ ሀብት ፖሊሲ ስም ሲያሜ ሉዓላዊነት ጭምር ቀብድ ተይዞ በሚገኝ ገንዘብ ድሮን እየተገዛ ጦርነት እየተደረገ ነው በሌላ በኩል ግን የግብሩጣ አይነት ነገር የምርጫም ሁኔታው ሲካሄድ ትመለከታለህ ብሔራዊ ምክክር እየተባለም በዛው በኩል ህዝብን ለማጃጃልና ለማታለል ስራዎች ሲሰሩ ትመለከታለህ ማለት ነው ሶ በዚህ ውስጥ አማራው የጠራ ግንዛቤ ክሊር የሆነ ታውት ሊኖረው ይገባል በኢትዮጵያ ውስጥ የአማራ ህዝብ ያሉና ትግል እያደረገ ነው ይሄ ትግል የኢትዮጵያን መጣይ ጻፈንታም የአማራ ህዝብና የኢትዮጵያንም ግንኙነት ወደፊት ዲፋይን የሚያደርግ ነው ሶ ምርጫም ይያልካ ትቻጃል ናሽናል ዲያሎግም ይያልክ ራስህንና ግዜህን አታባከን ለዚህ በመታደርጋቸው ትግሎች ውስጥ የሚጠበቅብህን ሚና ምሁር ኮንክ ሊኮንክ በየዘርፉ ያለህን ሚና ለመውጣት ጥረት አድርግ አንደኛው ነገር ይሄ ነው ሶ በፕሪቶሪያን በተመለከተም ያው በተደጋጋሚ ይነገራል እንጂ actually there is no Pretoria አሁን ባለው ሁኔታ ምንም አይነት ሩል ኦፍ ኢንጌጅመንት በሁለቱ አካላት መካከል የለም ትግራይ ላይ ኦሬዲ አብይ አህመድ ያወጀው ጦርነት ከዚህ በፊት እንዳልኩት it's just ግሬይ ጦርነት ወይ ግሬይ ዋር የሚባል ኦሬዲ ጦርነት ነው ትግራይ ያለው ጥይት አልተተኮሰም ማለት ጦርነት የለም ማለት አይደለም በኢኮኖሚ ጦርነቶች በርካታ ዘርፍ አላቸው በተለይ አሁን ላይ ያሉ ጦርነቶች ሁሉንም የሚያሟላ በሁሉም ትርጉም ትግራይ ላይ ያለው ሁኔታ የጦርነት ሁኔታ ነው ብሎ መናገር የሚያስችል ነው ህዝቡ እንዲሰደድ ቀውስ እንዲፈጠር ኢኮኖሚያዊ በኢኮኖሚ ሀገሩ በረሃብ በበሽታ በወጣቱ ተስፋ ቆርጦ አዛውንቱ ተስፋ ቆርጦ አርሶ አደሩ ተስፋ ቆርጦ የፖለቲካ ልሂቃኑ ተስፋ ቆርጦ እንዲበተን እያደረግ በሌላ በኩል ደግሞ ህጋዊ አሰራር እንዳለና ፕሪቶሪያ እንዳለ ለህዝቡ ደግሞ ደጋግሞ መንገር እንደው ራስን ከማታለል በዘለል ሌላ ትርጉም የሚሰጠው ነው ብዬ አላስብም በተጨባጭ ኢትዮጵያ ውስጥ ያለው ሁኔታ actually ጦርነት መሆኑን መገንዘብ በጣም የተገባ ነው የሚለው ነገር ማንሳት ፈልጌ ነው ሶ ይሄንን ላንሳ በሌላ በኩል ግን ላንሳ መፈልገው ለምሳሌ አሁን ለምሳሌ ኤፕሪል ውስጥ ብቻ አሁን ዛሬ እንግዲህ ኤፕሪል 9 ነው አይደል እንግዲህ ባለፉት ጥቂት ቀናቶች ከሮብለት ጀምሮ የዛሬ ሳምንት ጀምሮ የነበሩ ስምምነቶችን ዝም ብላችሁ ተመልከቱ ለምሳሌ የሚወጡ ሪፖርቶችን ላሳያችሁ ቴክኒሻናችን ምናልባት ዝግጁ ከሆኑ ልታሳየት ይችላል ከቻይና መንግስት ጋር የሚደረጉ ስምምነቶችን ምናምን ማሳየት ይችላል ከተለያዩ ሀገራት ጋር የሚደረጉ ስምምነቶችን የስምምነቶቹን አይነት አግባብ ምናምን ዝም ብለህ ልታሳየን ይችላል እንደው ዝግጁ ከሆነ ማለት ነው ያ እንያቸው ዝም ብለን አንዳንዶቹን ማለት ነው ኦኬ በጣም በርካታ ስምምነቶች ናቸው I don't know እዛ ላይ በደንብ እየታየ እንደሆነ አላቀም እኔ በደንብ አይታየኝም ለምሳሌ ኢትዮጵያ 13.1 ቢሊዮን ዶላር በኢንቨስትመንት ዲል ከቻይና ሴኪዩር እንዳደረገች የሚናገር አንድ ስምምነት አለ ከዛ በኋላ ደግሞ ኢትዮጵያና ቻይና የጋራ ኮሚትመንታቸውን በጋራ ለመተባበር ስምምነት አደረጉ የሚሉ የስምምነት መግለጫዎችን ለምሳሌ ኤፕሪል 2 ላይ ተመለከታላችሁ
ቻይና እና ኢትዮጵያ የሪሜንስ ሞዴል ኦፍ ሳውዝ ሳውዝ ኮኦፕሬሽን ይላል ደግሞ ይሄ ኤፕሪል 3 ላይ ወጡ ስምምነቶች የግንኙነት አግባቦች ናቸው በየዘርፉ ለምሳሌ ቋንቋን ጨምሮ በሃይ ስኩል የቻይንኛ ቋንቋ ሊሰጥ ምናምን እየተባለ እያንዳንዱ የሚቀርበው ነገር ትመለከታላችሁ የቢሾፍቱ የሚገኘውን አየር ማረፊያ ለመገንባት $10 ቢሊዮን ከቻይና ሴኪዩር ተደረገ ሲባል ትሰማላችሁ እነዚህ ሁሉ ስምምነቶች እነዚህ ሁሉ ነገሮች ለምንድነው ከየት ነው የሚመጡት በምን ምክንያት ነው እየተደረጉ ያሉት የሚለው ነገር በደንብ መመልከት ትችላላችሁ በአጠቃላይ የሀገሪቱን አሉ የሚባሉ ስትራቴጂክ ማዕድናት በሏቸው ሌሎች ዘርፎችም ላይ ይሃገዛዝ የሀገሪቱን ሉዓላዊነት ኮላትራል አስይዞ ለዚህ ጦርነት ይጠቅመኛል የሚላቸውን ማናቸውንም ግብአቶች ለማግኘት ከፍተኛ ርብርብ እያደረገ እንዳለ ተመለከታላችሁ በቅርብ ጊዜ የተወሰኑ ውሳኔዎችን በተለያዩ በዩናይትድ ኔሽን የተወሰኑ ውሳኔዎች ለብዙዎቻችሁ ኦድ ሆነዋል ለምንድን የተወሰኑት የሚለው ብዙዎቻችሁ አልገባችሁም አይደል ሶ አልቲሜትሊ የጦርነት ዲፕሎማሲ ነው የሚከተለው ኢትዮጵያ ከዚህ በፊት የምትታወቅባቸው ፖሊሲዎቿን ህጋዊ አማራጮቿን ዓለም አቀፋዊ አሰራሮቿን ዲፕሎማሲዋን ሙሉ ለሙሉ ከደስትቢን ውስጥ ወይንም ደግሞ የቆሻሻ መጣያ ቅርጫት ውስጥ ጥሎ ሙሉ ለሙሉ አሁን ለምሳሌ የአህመድ ሺዴ እየወጣ በተደጋጋሚ ሪቨርሰብል አድርገናል ፕራይቬታይዜሽኑን እያለ በተደጋጋሚ ሲናገር ሰሙታላችሁ ለምን ይሄን እንደሚናገሩ ታውቃላችሁ ማረጋገጫ እየሰጡ ነው በዋናነት በስልጣን ለመቀጠል እስከ ምርጫው ድረስ ቅቡልነት ለማግኘት በተለይ ደግሞ ከኢትዮጵያ ህዝብ ይልቅ የነዚህ አበዳሪ አካላት ተጽዕኖ በጣም ፈንዳሜንታል እንደሆነ ብልጽግና ይረዳል በነገራችን ላይ ብልጽግና የኢትዮጵያን ህዝብ እንደ ከጥፍር ቆሻሻው ያህል አይቆጥርም እኔ የተረዳሁት ነገር በኢትዮጵያ ታሪክ የኢትዮጵያን ህዝብ እንደምንም እንደ ሰው ዋጋ እንዳለው ፍጡር የማይቆጥር ስብስብ የተመለከትኩት ብልጽግና የሚባለው ስርዓት ብልጽግና የስልጣኑ መሰረት በምንም አይነት መንገድ የኢትዮጵያን ህዝብ አድርጎ አይመለከትም የኢትዮጵያም ህዝብ የሀገሩ ባለቤት እንደሆነ አያምንም ብልጽግና ሀገሩንም የተረከበው ሀገሩንም ማስቀጥላለሁ ብሎ የሚያስበው በውጭ ኃይሎች ድጋፍና እርዳታ ከኢትዮጵያ ህዝብ ይልቅ የውጭ ተጽዕኖን በጣም ይፈራል ከውጭ የምትወጣ አንዲት ነገር ብልጽግና ላይ የምታሳድረው ተጽዕኖ የኢትዮጵያ ህዝብ ተባብሮ ከሚያደርገው ተጽዕኖ ያህል እዚህ ግባ የሚባል ትርጉም አይሰጠው ለዚህ ነው ህዝቡ ቢራም ጉዳዩ አይደለም ህዝቡ ቢመርጥም ባይመርጥም ለምሳሌ የኢትዮጵያ ህዝብ ጦርነት ውስጥ ነው ምርጫ አታካሂድም ምናምን የሚል ነገር ህዝቡ ሲናገር የተለያየ አካላት እንደዛ አይነት መግለጫ ሲያወጡ it doesn't matter ለብልጽግና ኢትዮጵያ ጦርነት ውስጥ ሆነች አልሆነች ምርጫውም ተካሄደ አልተካሄደ የውጭ ኃይሎች በሚሰጡት ፍቃድ መቀጠል እንደሚችል የሚያስብ ኃይል ነው ሶ ሙሉ ለሙሉ የኢትዮጵያ ሉዓላዊነት ከኢትዮጵያ ህዝብ ነፃ ፍላጎት የሚቀዳ ነው ብሎ አያምንም ለዚህ ነው ለሌሎች ሀገራት ያለውን ታማኝነት ለመግለጽ ቃላት እስኪያጥሩት ድረስ በተለያየ መንገድ የተለያዩ ቃላቶችን ሲገልጻ በተለያየ መንገድ ለምሳሌ በጦርነት ውስጥ ዩናይትድ አረብ ኤሚሬት የሄደበት ዋነኛው ምክንያት ያንን ሶሊዳሪቲ ለማሳየት ማለት ሞትም ቢሆን ከናንተ ጋር ለመሞት ዝግጁ ነኝ የሚል አይነት ኮሚትመንት ለማሳየት ነው የተደረገው ሲምቦሊዝሙ እሱ ነው አልቲሜትሊ እስከዛ ድረስ ለመሄድ ችግር የሌለባቸው ኃይሎች እንደሆኑ በግልጽ ተመለከታላችሁ ሶ በአንድም በሌላ መንገድ የኢትዮጵያ መንግስት አድርጋችሁ ይሄንን አገዛዝ አተመልከቱት ማለት ነው በብዙ መንገድ የብዙ አካላትን ፍላጎት እያስፈጸመ ያለ ፈጽሞ ኢትዮጵያን በባህልም በሴትም በምንም መንገድ የማይመስል ከሴቷ ከባህሏ ከታሪኳ ተጻራሪ የቆመ የኢትዮጵያን ህዝብ በተወልሶ ጦርነት በተልኮ ጦርነት ለመፍጀት የተነሳ ስብስብ መሆኑን በደንብ መገንዘብ ያስፈልጋል ማለት ነው ሶ እኔ ሪል ፓትሪዮቲዝም ኢትዮጵያን የማዳን እውነተኛ ፍላጎት ካለ ኢትዮጵያን ከዚህ አገዛዝ ማዳን ይመስለኛል ትክክለኛው ግብ ሶ ሁሉም ሰው በዚህ ትግል ውስጥ በገባው ልክ ርብርብ በማድረግ በመንቀሳቀስ በመደራጀት በየጋራ እንቅስቃሴና የጋራ ትግል በማድረግ በኢትዮጵያ ውስጥ ለውጥ እንዲመጣ በሚደረገው ትግል ውስጥ የራሱን በጎ አስተዋጽኦ እንዲያሳርፍ ደግመን ደጋግመን እናሳስብበት ምክንያት ይሄ ነው ማለት ነው ያው ሶ በታሪክ አጋጣሚ ግን
በደንብ የመደራጀት እድል ያገኘም በዚህ እንግዲህ ኢትዮጵያን የመታደግ ፈተና ውስጥም ግንባር ቀደም ተሰላፊ ሆኖ ከፍተኛ ትግል እያደረገ ያለው የአማራው ህዝብ ደግሞ ምንም አማራጭ የሌለው መሆኑን አውቆ በዚህ ትግል ላይ ራሱን አስተዋጽኦ ለማበረከት ከፍተኛ ርብርብ ማድረግ ይጠበቅበታል የሚለው ነገር በዚህ አጋጣሚ ላንሳ ብዬ ነው። አጠቃላይ ለነበረን ቆይታ ከልብ ነው ማመሰግነው። አርበኛ አስረስንም አንሙትንም ሁለታችሁም ለነበረን ቆይታ ለተሰጣችሁን ጊዜ ከልብ አመሰግናለሁ። አብራችሁን ሆናችሁ ደግሞ ኤቢሲን እያበረታታችሁ የነበራችሁ ኤቢሲ ባልደረቦች፣ ቤተሰቦች ላይክ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሜንቶቻችሁን ሐሳብ አስተያየቶቻችሁን ጻፉልን። በስልክ ቁጥራችንም እንደዚሁ በሲደመር 17203093725 በዋትስአፕ ልታገኙ ትችላላችሁ። በዛ ቁጥር ጻፉልን። መልእክቶቻችሁን እንመለከታለን። ለሌሎችም እንዲደርስ ኤቢሲ ወደ ነበረበት ቦታ ላይ ተመልሶ ዩቲዩብ ቻናላችንም እንዲመጣ በሳተላይትም ሚዲያችን እንዲመጣ እንግዲህ ድጋፎችን ለማድረግ ፍቃደኛ ሆናችሁ 100 ሰው ብናገኝ ታሪክ እንሰራለን ብዬ አስባለሁ። እኛ ፕላትፎርም ስጡን ሀገር እንስጣችሁ ብለናል አይደል? በእርግጥም መሬት ላይ ያለው ኃይል፣ ሚዲያ ላይ ያለው ኃይል፣ በተለያየ መንገድ ያለው ኃይል ተቀናጅቶ በኢትዮጵያ ውስጥ ተጨባጭ እውነተኛ አስተማማኝ ለውጥ የሚመጣበት ሁኔታ እንድንፈጥር የብዙዎቻችሁን ድጋፍ የሚጠይቅ ይመስለኛል። ስለዚህ እሱን ድጋፍ እንድታደርጉ በዚህ አጋጣሚ ጠይቃለሁ። መልካም በዓል። በድጋሚ ነገ እንዳልኩት ጀነራልን ይዘን እንመጣለን። እንግዲህ ከዛ ውጭም ሌሎች ጉዳዮች ካሉ በኋላ ላይ ለመምጣት ሙከራ እናደርጋለን። ለነበረን ቆይታ ከልብ ነው ማመሰግነው። ምሽታችሁ ያማረ ይሁን። ጤና ይስጥልን።